ሰላም ተማሪዎች እንደምናላችሁ ጸናነኝ ከሳቋማ በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 5.2.6 ስለ ሜጀር ሴክሹዋሊ ትራንስሚትድ ኢንፌክሽንስ ኢን ኢትዮጵያ እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሰታችንን ጎብኛልኩኝ ወደ ትምህርታችን። እንግዲህ በዚህ ሰብሴክሽን በዚህ ንዑስ ክፍል የምንመለከተው ሴክሹዋሊ ትራንስሚትድ ኢንፌክሽንስ ስለሆኑ ወይም ደግሞ የአባላዘር በሽታዎች ከአንድ ሰው ወደ ሌላ ሰው በግብረ ስጋ ግንኙነት አማካኝነት ስለሚተላለፉ በሽታዎች ነው እና እንዲሁም ደግሞ how do we prevent this STIs የሚለውን እንመለከታለን። እንዴት ነው መከላከል የምንችለው ከነዚህ በሽታዎች ራሳችን የሚለውን ነገር ከማየታችን በፊት first we need to know sexually transmitted infections ምን እንደሆኑ. Sexually transmitted infections are communicable diseases primarily transmitted through sexual contact from a sick person to a healthy person. የአባላዘር በሽታዎች የምንላቸው ምን አይነት በሽታዎች ናቸው? ከአንዱ ሰው ወደ ሌላ ሰው የሚተላለፉት በዋነኝነት በምን አማካኝነት ነው? በግብረ ስጋ ግንኙነት አማካኝነት ነው። ከበሽተኛው ሰው ወደ ጤናማው ሰው ማለት ነው። እንዴት አድርገን ከነዚህ በሽታዎች ራሳችን መጠበቅ እንደምንችልና መከላከል እንደምንችል ከማየታችን በፊት እዚህ ስለተለያዩ sexually transmitted infections እንመልከት። Okay? So let's see about the types of sexually transmitted infections and their preventions ማለት ነው በዚህ ንዑስ ክፍል። More than 20 types of sexually transmitted infections or diseases spread through unprotected sexual intercourses. ከ20 በላይ የሚሆኑ የአባላዘር በሽታዎች አሉ ወይም እነዚህ በሽታዎች ደግሞ የሚተላለፉት ልቅ በሆነ የግብረ ስጋ ግንኙነት ወይም ጾታዊ ግንኙነት ነው። Okay? And the major causative agents or pathogens are bacteria, viruses and parasites. እነዚህን ደግሞ በሽታዎች የሚያስተላልፉት ተዋሲያን እንደ ባክቴሪያ፣ ቫይረስስ እና የተለያዩ ጥገኛ ተህዋሲያን ናቸው። እስቲ በመጀመሪያ በባክቴሪያ መንስኤነት የሚከሰቱ የአባላዘር በሽታዎች እንመልከት። ባክቴሪያል ኢንፌክሽንስ ዲዚዝስ። የመጀመሪያው በባክቴሪያ መንስኤነት የሚከሰት የአባላዘር በሽታ is the bacterial vaginosis የምንለው ነው። It's a type of vaginal inflammation caused by the overgrowth of bacteria naturally found in the vagina. ይሄ በሽታ የሚከሰተው ምን ሲሆን ነው? በኖርማሊ በተፈጥሮ የሴት ልጅ ብልት አካባቢ የሚያድጉ ጉድ ባክቴሪያ አሉ። ላክቶባሲለስ የምንላቸው ባክቴሪያ ተህዋሲያን፣ እነዚህ ኖርማሊ አሲድ በማመንጨት የሴት ልጅ ብልትን ከጎጂ ተህዋሲያን የሚከላከሉ ናቸው። እና ደግሞ ሌሎች ደግሞ በትንሽ ቁጥር የሚገኙ የባክቴሪያ አይነቶች አሉ። በዚህ ጊዜ ምንድነው የሚከሰተው? በባክቴሪያል ቫጂኖሲስ በሽታ በሚከሰትበት ጊዜ ምንድነው የሚሆነው ማለት ነው? እነዚህ ጉድ ባክቴሪያ ቁጥራቸው ይቀንስና ሃርምፉል የሆኑት ባክቴሪያዎች ይራባሉ ማለት ነው። ኦኬ ኦቨርግሮዝ ሲኖር የእነዚህ ባክቴሪያዎች ኦቨርግሮዝ ሲኖር ነው ማለት ነው። ታዲያ በባክቴሪያል ቫጂኖሲስ የተያዘች አንዲት ሴት በተለያየ አማካኝነት ቀዶ ጥገና ሕክምና ብታደርግ የመራቢያ አካላቶቿ ጋር ማለት ነው። ፎር ኤግዛምፕል ሲ-ሴክሽን ቢኖራት፣ በወልድ ጊዜ ኦፕራሲዮን ብትወልድ፣ እንዲሁም ደግሞ የተለያዩ የመራቢያ አካላቶቿ ጋር ያሉ ቀዶ ጥገና ሕክምና ብታደርግ ምን አይነት ሪስክ ሊኖረው ይችላል? ይሄ የባክቴሪያው ኢንፌክሽን ማህፀን ላይ ሄዶ የመሰራጨት፣ የማህፀን ቱቦ ላይ የፋሎፒያን ቲዩብ ላይ ሄዶ የመሰራጨት እንዲሁም እስከ መካንነት ለማድረስ የሚያስችሉ የተለያዩ ችግሮችን ሊፈጥር ይችላል። ስለዚህ ቀደም ብለን እንዳልነው ለዚህ ለባክቴሪያል ቫጂኖሲስ ኮስቲቭ ኤጀንቱ ባክቴሪያ ኢምባላንስ መኖሩ ነው ብለናል። ሜንስ ኦፍ ትራንስሚሽኑ ደግሞ ከአንድ ሰው ወደ ሌላ ሰው የሚተላለፈው በሴክሹዋል ኮንታክት ነው፣ በጾታዊ ግንኙነት ነው። የበሽታው ምልክቶች ሲምፕተምስን ስንመለከት ደግሞ ቫጂናል ዲስቻርጅ፣ ከብልት የሚወጣ የተለያዩ ፈሳሾች፣ ቲን የሆነ ቀጭን የሆነ ግሬያማ ወይም ግራጫማ፣ ነጭ ወይም አረንጓዴ የሆኑ የብልት ፈሳሽ ሊኖር ይችላል። foul smelling or fishy vaginal odor፣ በጣም መጥፎ የሚባል የፈሳሽ ሽታ፣ እንዲሁም vaginal itching ማሳከክ እና burning during urination የተወሰኑት ሲምፕተሞች ናቸው። አንድ ሴት በምትሸናበት ጊዜ የማቃጠል ስሜት መሰማት የመሳሰሉት are the symptoms ማለት ነው። ምልክቶቹ ናቸው የበሽታው። ራሳችንን ከዚህ በሽታ የምንከላከለው is one having protective sexual contact ነው። ደህንነት የጠበቀ የግብረ ስጋ ግንኙነት ማድረግ ነው። አስፈላጊ ከሆነ ግብረ ስጋ ግንኙነት ማድረግ እንደገን በአስፈላጊው መልኩ የሕክምና ክትትል ማድረግ ነው። Okay? And when we see the prevalence of the bacterial vaginosis in Ethiopia ranges from 2.8 to 19.4%. የዚህ በሽታ ደግሞ የመስፋፋቱን ነገር ስንመለከት ከ2.8 እስከ 19.4% በሀገራችን ኢትዮጵያ ተስፋፍቶ የሚገኝ የአባላዘር በሽታ ነው። ሌላኛው በባክቴሪያ መንስኤነት አማካኝነት የሚመጣ የአባላዘር በሽታ የምናየው ክላሚዲያ የምንለው የአባላዘር በሽታ ነው።
Chlamydia is a common sexually transmitted infection that's caused by a bacteria called Chlamydia trachomatis. Okay, Chlamydia የምንለው እንዲሁ ሌላኛው የተለመደ የአባላዘር በሽታ ነው። በግብረ ስጋ ግንኙነት አማካኝነት የሚተላለፍ የሚከሰተውም ምን በሚባል ባክቴሪያ አማካኝነት ነው? Chlamydia trachomatis በሚባል ባክቴሪያ አማካኝነት ነው። And this chlamydia infection spread through sexual contact የሚተላለፈው ከአንድ ሰው ወደ አንድ ሰው ቀደም ብዬ እንዳልኩት በጾታዊ ግንኙነት ነው። When the vaginal fluid or the semen containing the bacteria that causes the chlamydia travels from one person to another ይህንን ባክቴሪያውን የያዘ ከሴት ልጅ ብልት የሚወጣ ፈሳሽ ወይም ደግሞ የወንድ የዘር ፈሳሽ አማካኝነት ከአንዱ ወደ አንድ ሰው ይተላለፋል ማለት ነው። ትራቭል ሲያደርግ ነው ይሄ ባክቴሪያው ከአንዱ ግለሰብ ወደ ሌላኛው ግለሰብ። So now let's do this inquiry activity 5.10 investigating chlamydia disease ነው የሚለን form a group and conduct research on the causative agent, mode of transmission, symptoms and treatments or preventions of chlamydia disease ይለናል። ቡድን ትመሰረቱና ሪሰርች ትሰራላችሁ፣ ጥናት ታጠናላችሁ። ክላሚዲያ ያልነው የአባላዘር በሽታ የሚከሰትበት መንስኤ፣ የሚተላለፍበት መንገድ፣ ምልክቶቹ እንዲሁም ደግሞ ሕክምናው እና መከላከያ መንገዱ ምን እንደሆነ ከላይብረሪ ፍሮም ላይብረሪ ሪሰርች መስራት ትችላላችሁ፣ አንብባችሁ መርዳት ትችላላችሁ። ወይም ደግሞ ባይ ኮንታክቲንግ ፊዚሽያን ኢን ዩር ኤሪያ በአካባቢያችሁ ያለ የሕክምና ባለሙያ ካለ ከእሱም በመጠየቅ እነዚህን መልሶች ትመልሳላችሁ ማለት ነው። and then you present your findings to the class ግኝታችሁንም ለክፍል ጓደኞቻችሁ ታቀርባላችሁ። so ሪሰርች ሰርታችሁ የምታገኛቸው መልሶች አንደኛ is that causative agent በባክቴሪያ ነው የሚከሰተው መንስኤው ብለናል። ምን በሚባል ባክቴሪያ? ባክቴሪያም ስሙ ምንድነው? the chlamydia trachomatis የሚባል ባክቴሪያ ነው መንስኤው። mode of transmission የሚተላለፈው ደግሞ ከአንድ ወደ አንድ ሰው spread through sexual contact ጾታዊ በሆነ ግንኙነት ነው። በተጨማሪ ደግሞ can pass from mother to baby during childbirth በወሊድ ጊዜም እንዲሁም ከእናት ወደ ልጅ ሊተላለፍ ይችላል ማለት ነው ይሄ ባክቴሪያ። when we see the symptoms ምልክቶችን ስንመለከት አብዛኞቹ ሰዎች many people have no symptoms በሰውነታቸው ውስጥ ይሄ ባክቴሪያ ቢገኝም ይሄ በሽታ ተጠቂ ቢሆኑም ምልክቶችን ሊያሳዩ ይችላሉ። ነገር ግን ምልክት በሚያሳዩ ሰዎች ላይ ግን when present burning during urination በሚሸኑበት ጊዜ የማቃጠል ስሜት፣ abnormal discharge ትክክለኛ ያልሆኑ ፈሳሾችን ማየት በወንድም በሴትም ላይ ማለት ነው። and lower abdominal pain ሴቶች ላይ በታችኛው የሆድ ክፍል ላይ ህመም ስሜት መኖር፣ testicular pain and swelling በወንዶች ላይ ደግሞ እንዲሁ የወንድ የብልት ፍሬ አካባቢ ህመምና ማበጥ የመሳሰሉ ምልክቶች ሊታዩ ይችላሉ። ትሪትመንቱ ህክምናው is curable with antibiotics የተለያዩ ጸረ ባክቴሪያ መድኃኒቶች አሉ እንደ ዶክሲሳይክሊን፣ አዚትሮማይሲን የምንላቸው መድኃኒቶች ከዚህ ሌላ አይነት አንቲባዮቲክሶችን በመውሰድ ሊሆን ይችላል። በሚያዘው ሐኪም እና በሚደረገው ህክምና ላይ የተመሰረቱ አዳኝ አንቲባዮቲኮችን መውሰድ እንዲሁም ደግሞ በተጨማሪ the sexual partner should also be treated ማለት ነው። ከዛ በሽታ ተጠቂ ከሆነ ሰው ጋር ማንኛውም የጾታዊ ግንኙነት አድርጎ የነበረ ግለሰብም እንዲሁ አብሮ ህክምናው ሊወስድ ይገባል ማለት ነው። ባክቴሪያው በሰውነት ሊኖር ስለሚችል ማለት ነው እና ኪውራብል ነው መዳን ይቻላል ማለት ነው ከዚህም በሽታ። so far ግን ስንመለከት ሲምፕተምስ ጀኒታል ክላሚዲያ ሲምፕተምስ የሚታዩበት ሰው የጉሮሮ መቅሰል፣ ዲፊካልቲ ስዋሎዊንግ ለመዋጥ መቸገር፣ አንገት አካባቢ ያበጡ እጢዎች መኖር፣ and redness or irritation in the throat ጉሮሮ አካባቢ የመቆጣት ስሜት መኖር፣ abnormal የሆነ discharge ቀደም ብለን እንዳልነው ትክክለኛ ያልሆነ ፈሳሽ ከወንድ ልጅ ብልት ወይም ከሴት ልጅ ብልት መታየት፣ and burning sensation during urination በሚሸኑበት ጊዜ እንዲሁም የማቃጠል ስሜት፣ በግብረ ስጋ ግንኙነት ጊዜ pain መኖር ህመም ስሜት መኖር፣ and pain or discomfort in the lower abdomen ሴቶች ላይ እንዳልነው በበታችኛው የሆድ ክፍል ላይ ህመም ወይም ደግሞ ምቾት ያለመሰማት፣ and bleeding between periods or after sex አንድ ሴት ልጅም ደግሞ እንዲሁ ከግብረ ስጋ ግንኙነት በኋላ ወይም ደግሞ በወር አበባቸው መካከል የደም ምልክቶችን ማየት የመሳሰሉት could be the symptoms። ክላሚዲያን ፕሪቨንት ማድረግ የምንችለው አንደኛ is by using condom የተለያዩ ደህንነት የተጠበቀ የግብረ ስጋ ግንኙነት የምናደርግባቸው መንገዶች አሉ። አንደኛው ኮንዶም በመጠቀም ነው። so using condom is one prevention method and limited sexual partners ከአንድ በላይ የጾታዊ ግንኙነት ፓርትነርስ ወይም ደግሞ ጓደኛ ለመያዝ and getting regular STI testing ማለት ነው። ደግሞ በተቻለ መጠን የመደበኛ የሆነ የነዚህ የአባላዘር በሽታ ምርመራዎችን ማድረግ በጊዜው ህክምና ለማግኘት ማለት ነው። እነዚህን በማድረግ
ራሳችንን ከዚህ በሽታዎች መከላከል እንችላለን ማለት ነው። So from figure 5.27 you can see the disease of chlamydia. ከዚህ ከብቻ እንደምታዩት የሴት ልጅ ማህፀን ነው የምናየው። The uterus is right here, the ovaries እናያቸዋለን። So on the uterus we can see inflammation መኖሩን እና there is a blood. So እንዲህ አይነት ውስብስብ ችግሮችንም ሊያስከስት ይችላል ማለት ነው በተገቢው መልኩ ትሪትድ ካልሆነ this chlamydia disease። ሌላኛው የምናየው የአባለዘር በሽታ ሲፊለስ የምንለው ነው። So syphilis is a life threatening disease that affects the brain። ይሄኛው ደግሞ ሲፊለስ ወይም ቅጥኝ የምንለው የአባለዘር በሽታ ለህይወት አስጊ የሆነ የበሽታ አይነት ነው። የአባለዘር በሽታ አይነት ነው። አእምሮን የሚያጠቃ እንዲሁም የተለያየ ስርዓተ ነርቫችንን our nervous systemን፣ አይናችንን፣ our heart ልባችንን እና several other organsን እንዲሁም የተለያዩ የሰውነት አካላቶቻችንን ሊያጠቃ የሚችል የበሽታ አይነት ነው። and it develops through 4 stages of symptoms። ይህም በሽታ በዚህ በሽታ የተያዘ ሰው በ4 ደረጃዎች ነው ምልክቶቹ እየጨመሩ የሚሄደው ማለት ነው። So from table 5.7 stages of syphilis development ስናይ የዚህ በሽታ ደረጃዎችን ስንመለከት የመጀመሪያው is the primary syphilis stage ነው። መጀመሪያ ደረጃው ይሄ ከየትኛው ጊዜ ጀምሮ ነው? ከ3 እስከ 4 weeks after exposure አንድ ሰው ለዚህ በሽታ ተጋላጭ ከሆነበት ከ3 እስከ 4 ሳምንት ውስጥ የሚታዩ ሲምፕተምስ አሉ። ይሄ ደግሞ it's the formation of an itchy and painless chancre on the genital skin and mucosa ነው። ስለዚህ በዚህ ጊዜ የማያሳክክ እንዲሁም ደግሞ ህመም የሌለው ፔንለስ የሆነ ቁስለት ሊያጋጥመው ይችላል በዚህ በሽታ የተጠቃ ሰው በመጀመሪያው ደረጃ ላይ ማለት ነው። የብልት የህብረተ ስጋው አካባቢ እንዲሁም ደግሞ ንፋጭም እንዲሁ ሊያጋጥመው ይችላል እዛ አካባቢ። ሁለተኛ ደረጃ ደግሞ the secondary syphilis ደረጃው ደግሞ it's when ታይሚንጉ ከ4 እስከ 8 ሳምንት ነው after the appearance of the primary chancre። የመጀመሪያው ሻንከር ወይም ቁስለት ከታየበት ከ4 እስከ 8 ሳምንት በኋላ ደግሞ ሌላኛው ሲምፕተምስ ምልክቶች ሊታዩ ይችላሉ በሁለተኛ ደረጃ ላይ ማለት ነው። ይሄ ደግሞ rash on the hands and the sole of feet ነው። የእጅ ላይ እንዲሁም ደግሞ የእግር ውስጥ እግር ላይ ሽፍታዎች መፈጠር። ከሴኮንደሪ ሲፊልስ ስቴጅ በኋላ የምናገኘው ደግሞ ሌተንት ሲፊልስ የምንለው ስቴጅ ነው። ይሄ አንድ ሰው በበሽታው ከተጠቃ ከአመት በኋላ ያለውን ጊዜ ነው። በዚህ ጊዜ ምንም አይነት ሲምፕተም አያሳይም። that's why latent የተባለው በሽታው ራሱን የሚደብቅበት ደረጃ ነው ማለት ነው። ከአመት በኋላ ምንም አይነት ሲምፕተምስ ምልክቶች ሊያሳይ ይችላል፣ ነገር ግን በውስጡ ያንን በሽታ ይዞ ማለት ነው። ኦኬ ከሌተንት ሲፊልስ ስቴጅ በኋላ ያለው ደረጃ ተርሸሪ ወይም ሌት ሲፊልስ የምንለው ነው። ይሄ ከ1 እስከ 10 አመት በኋላ ነው አንድ ሰው በበሽታው ከተጠቃ ከመጀመሪያው አመት እስከ 10ኛው አመት ድረስ ባለው ጊዜ ውስጥ ሊታዩ የሚችሉ ሲምፕተምስ ናቸው። ለምሳሌ ገመተስ ሊዥንስ ሊኖር ይችላሉ፣ የድድ ላይ ቁስለት፣ ካርዲዮቫስኩላር ሲፊልስ የምንለው ልብን የሚያጠቃበት ደረጃ ሊደርስ ይችላል። ሌት ኒውሮሎጂካል ኮምፕሊኬሽንስ እንዲሁም በስርዓተ ነርቮቻችን ላይ የተለያዩ ኮምፕሊኬሽንስ ውስብስብ የሆኑ ችግሮችን ሊያስከትል የሚችልበት ደረጃ ነው ማለት ነው። ይሄኛው the late syphilis የምንለው stage of the syphilis disease። so የዚህ በሽታ መንስኤው the causative agent is bacteria። እስካሁን እያየናቸው የመጣናቸው የአባላዘር በሽታዎች በባክቴሪያ መንስኤነት የሚከሰቱ ናቸው ብለናል። so ይሄኛውም syphilis ያልነው ቅጥኝ ያልነው የአባላዘር በሽታ ምን በሚባል ባክቴሪያ አማካኝነት ነው የሚመጣው? ትሪፖነሚያ ፐሊደም በሚባል ባክቴሪያ አማካኝነት ነው የሚመጣው። አገን the means of transmission ከአንድ ሰው ወደ አንድ ሰው የሚተላለፈው በሴክሹዋል ኮንታክት ነው፣ በጾታዊ ግንኙነት ነው። ሰው ምልክቶቹን ቀደም ብለን እንዳልነው the symptoms በዚህ በሽታ የተጠቀሰው they may form the sores around the genitals የብልት የህብረተ ስጋ አካባቢ ቁስለት መኖር፣ እንዲሁም የተለያዩ የፊንጢጣ አካባቢ and the rectum አካባቢ ቁስለት መኖር፣ እንዲሁም አፍ ውስጥም ሊሆን ይችላል። tend to last ከ3 እስከ 6 ሳምንት የሚቆይ ቁስለት መፈጠር፣ appearing as non-itchy rash of rough brownish red spots የማያሳክክ ሽፍታ በእጅ መዳፍ ላይ እንዲሁም on the palms of the hand and the soles of the feet ላይ የውስጥ እግር አካባቢ መከሰት and lesions in the mucous membrane እንዲሁም ደግሞ በተለያዩ እንደ አፍ ቫጃይና እና አነስ በመሳሰሉ የሰውነት አካላቶቻችን ላይ ቁስለት መፈጠር የመሳሰሉት ሲምፕተምስ ሊሆኑ ይችላሉ፣ ምልክቶቻቸው ሊሆኑ ይችላሉ። so from figure 5.28 we can see the disease of syphilis። ሽፍታውን ማየት እንችላለን። ቀይ ወይም በረበራ ቡኒ ቀለም ቡናማ ከለር የያዘ ሸካራ የሆነ
ሽፍታ ይሄን ሊመስል ይችላል። በተለያዩ የሰውነት አካል ላይ ቁስሉ ይሄን ሊመስል ይችላል ማለት ነው። ሶ we could see this disease of the syphilis ምልክቶቹን ከዚህ ምስል መረዳት እንችላለን። ሶ በተጨማሪም swollen lymph nodes መኖር፣ የሊምፍ ኖድ እጢዎች ማበጥ፣ የጸጉር እጦት ወይም ደግሞ የጸጉር ሎስ መኖር፣ ሄር ሎስ፣ ሄዴክ፣ የራስ ምታት፣ ዌት ሎስ፣ የክብደት መቀነስ፣ ማስል ፋቲግ፣ የጡንቻ መድከም እና እንዲሁም ትኩሳት ፊቨር የመሳሰሉት ሊከሰቱ ይችላሉ። around 21 days after infection ማለት ነው። አንድ ሰው በበሽታው ከተጠቃ ከ21 ቀን በኋላ ሊታዩበት የሚችሉ ምልክቶች ናቸው። ስለዚህ ቀደም ብለን ግን እንዳልነው ሲፊሊስ ወይም ቅጥኝ የምንለው በሽታ በ4 ደረጃዎች የተባባሰ የሚሄድ የበሽታ አይነት ነው። መጀመሪያ ቁስለት ብቻ ህመም የሌለው ቁስለት ይኖራል። ከዛ በሁለተኛ ደረጃ ራሽስ ወይም የሰውነት ላይ ሽፍታዎች ሊወጡ ይችላሉ። እንደ ፋይናል ስቴጅ የተለያዩ ኢንተርናል ኦርጋናጆቻችንን የልብ፣ የጉበት እና አእምሮን በማጥቃት ባክቴሪያው እነዚህን አካላቶች በማጥቃት ለሞት ድረስ ሊያደርስ የሚችል መጥፎ የአባላዘር በሽታ ነው። ሶ how do we prevent this disease ካልን ራሳችንን ከዚህ በሽታ ጠብቀው አንደኛ ደህንነት የጠበቀ የግብረ ስጋ ግንኙነት ማድረግ ነው። አስፈላጊ ከሆነ ግብረ ስጋ ግንኙነት ማድረጉ and again ሜዲካል ትሪትመንትም እንዲሁም በምርመራ አካሂዶ በዛ መሰረት ለዛ ህክምና የሚሆኑትን መድኃኒቶች በመጠቀም ነው ማለት ነው ህክምና ሊገኝ የሚቻለው። ሌላኛው የምናየው በባክቴሪያ መንስኤነት የሚከሰት የአባላዘር በሽታ ጎኖሪያ ወይም ጨብጥ የምንለው ነው። It's an infectious disease of the bacterium Neisseria gonorrhea። ጨብጥ የምንለው ተላላፊ በሽታ የአባላዘር ተላላፊ በሽታ በምን በሚባል ባክቴሪያ መንስኤነት የሚመጣ ነው? Neisseria gonorrhea በሚባል ባክቴሪያ አማካኝነት ነው። It's highly contagious በከፍተኛ ደረጃ የሚተላለፍ በሽታ ነው and can lead to life threatening complications if not well treated። በተገቢ መልኩ ህክምና ካልተደረገ እና ህክምና ካልታገኘ የተያዘ ሰው ለህይወቱ አስጊ ደረጃ የሆኑ ውስብስብ ችግሮች ላይ ገጥሞበት የሚያስችል በሽታ አይነት ነው። and its transmission is through touches of an infected area of the body። ይሄ በሽታ ከአንድ ሰው ወደ አንድ ሰው የሚተላለፈው ግን በንክኪ ነው። በጾታዊ ግንኙነት ጊዜ ኢንፌክትድ የሆነው የሰውነት አካል መካከል የሚኖር ንክኪ ነው። it thrives in warm ሞቃታማ በሆነ ቦታ ደግሞ የሚዳብርበት ሁኔታ ነው ያለው ኢንፌክሽኑ and moist parts of the body በተለይ እርጥበታማ የሆኑ የሰውነት አካላቶች አካባቢ እንደ ሴት ልጅ ብልት፣ ወንድ ልጅ ብልት፣ እንደ አፍ ውስጥ እንደ ሬክተም፣ ፊንጢጣና አይን አካባቢ ያሉ ቦታዎች ላይ በመራባት እንዲሁ ከአንዱ ሰው ወደ አንዱ ሰው በንክኪ ጊዜ በጾታዊ ግንኙነት ጊዜ የሚተላለፍ ነው የሚሆነው and it spreads during sexual contact እንዳልነው በግብረ ስጋ ግንኙነት አማካኝነት ነው የሚሰራጨው ማለት ነው ከአንድ ሰው ወደ ሌላ ሰው የሚተላለፈው። ሶ ቀደም ብለን እንዳልነው ከስቲቭ ኤጀንቱ መንስኤው is the bacterium called the Neisseria gonorrhea የሚባል ባክቴሪያ ነው መንስኤው and it spreads by sexual contact። ቀደም ብለን እንዳልነው ስለ ምልክቶቹ ስናወራ ስለ symptoms of this gonorrhea ወይም ስለ ጨብጥ በሽታ ስናይ one is painful urination ነው። አንድ ሴት ወይም ወንድ በበሽታ የተጠቃ ሰው በሚሸናበት ጊዜ የማቃጠል ስሜት መኖር፣ አብኖርማል ዲስቻርጅስ መኖር፣ ትክክለኛ ያልሆኑ የተለያዩ ፈሳሾች ከፒነስ or the vagina ከወንድ ብልት ወይም ከሴት ብልት መገኘት and men may experience testicular pain ወንዶች ላይ ፍሬያቸው ላይ የወንድ የዘር ፍሬያቸው አካባቢ ህመም ሊሰማቸው ይችላል and ሴቶች on the women's may experience pain in the lower stomach በታችኛው የሆድ ክፍላቸው ላይ እንደዚሁ ፔን ሊሰማቸው ይችላል and in some cases በአንዳንድ ክስተቶች ደግሞ the gonorrhea has no symptoms በዚህ በሽታ አንድ ሰው ተጠቅቶ ምንም አይነት ምልክቶች ላይ ታይበትም ይችላል ማለት ነው። ፕሪቬንሽኑ እንደ ሌሎቹ የአባላዘር በሽታ መከላከያ መንገዶች one is protective sexual contact ነው። ደህንነት የጠበቀ ጾታዊ ግንኙነት ማድረግ እንዲሁም ደግሞ አስፈላጊውን ሜዲካል ትሪትመንት የህክምና መድኃኒቶች መውሰድ ነው። So from figure 5.29 disease of gonorrhea የሚያሳያቸውን ሲምፕተምስ እና abnormal pain or pain with intercourse ጤናማ ያልሆነ ህመም በግብረ ስጋ ግንኙነት ጊዜ ሊታይ ይችላል and vaginal discharge and bleeding እንዲሁም ደግሞ ከሴት ልጅ ብልት ማህፀን የሚወጣ ፈሳሽ መድማት ሊያጋጥማት ይችላል። በዚህ በሽታ የተጠቃች ሴት በወንዱ በኩል ደግሞ ሲመጣ ኢንፌክትድ የሆኑ ኪድኒስ ኩላሊቶች ላይ ችግር ሊፈጠርበት ይችላል። ዩሪናሪ ትራክት ኢንፌክሽን የሽንት ቧንቧ ኢንፌክሽን ሊያጋጥመው ይችላል። በርኒንግ ሴንሴሽን ዊዝ ዩሪኔሽን
በሚሸናበት ጊዜ የማቃጠል ስሜት፣ ኢንፍላሜሽን ኦፍ ዘ ፓይናል የብልት ላይ መቆጣት፣ ስዋሎን ቴስቲክልስ መኖር፣ የወንድ የዘር እብጠት መኖር እና ዲስቻርጅ ፍሮም ዘ ፒነስ እንዲሁም ከወንድ ብልት የሚወጡ ፈሳሾች መኖር የመሳሰሉት ምልክቶቹ ሊሆኑ ይችላሉ ማለት ነው። ዲዚዝ ኦፍ ጎኖሪያ። ሌላኛው የምናየው አባላዘር በሽታ ቻንክሮይድ የምንለው ነው። ኢትስ ኩራብል ሴክሹዋል ትራንስሚትድ ዲዚዝ መድኃኒት ያለው በግብረ ስጋ ግንኙነት ወይም በጾታዊ ግንኙነት አማካኝነት የሚተላለፍ የበሽታ አይነት ነው። ኢትስ ኮዝድ ባይ ዘ ኢንፌክሽን ኦፍ ባክቴሪያል ስፒሺስ ሄሞፊለስ ዱክሬይ በሚባል ባክቴሪያ አማካኝነት የባክቴሪያ ዝርያ አማካኝነት የሚከሰት ነው። መንስኤነት አማካኝነት የሚከሰት የበሽታ አይነት ነው። and this ቻንክሮይድ የምንለው በሽታ is highly contagious በከፍተኛ ደረጃ የሚተላለፍ የአባላዘር በሽታ አይነት ነው። with painful necrotizing genital ulcer እንዲሁም በተጨማሪ በጣም ህመም ያለው ቁስለት ይከሰታል። የቁስልም እንዲሁ የህዋስ መሞትን የሚያስከትል መበስበስን የሚበሰብስ ቁስላትን የያዘ ሊሆን ይችላል። accompanied by inguinal lymphadenopathy ከዚህ ጋር ተያይዞ ደግሞ በሽሽት አካባቢ ያሉ የሊምፍ ኖዶች እብጠትም እንዲሁ ሊከሰት ይችላል ማለት ነው። so from figure 5.30 you can see the disease of chancroid በቻንክሮይድ የተጠቃ ሰው ሊኖሩት የሚችሉ ቁስለት ምን እንደሚመስሉ እንደሚችሉ እና ደግሞ ይህንን በሽታ የሚያመጣው ሄሞፊለስ ዱክሬይ ያልነው ባክቴሪያ ምን እንደሚመስል ከዚህ መረዳት እንችላለን። ከዚህ ቀጥለን let's do inquiry activity 5.11 investigating chancroid disease ይለናል። ስለ chancroid disease የምትሰሩት አሳይመንት ነው። እዚህ ጋር you work in groups to investigate the causative transmission agent chancroidን የሚያስከትለው መንስኤው ምን እንደሆነ በምን እንደሚተላለፍ ሞድ ሲምፕተምስ ምልክቶቹ ምን እንደሆኑ ትሪትመንት እና ፕሪቨንሽኑም እንዲሁ ህክምናውና ከዛ በሽታ ለመከላከል ማድረግ የምንችላቸውን ነገሮች of the chancroid disease from a library ከላይብረሪ መጽሐፍት ወይም ደግሞ by contacting physician የህክምና ባለሙያን በመጠየቅ አካባቢያችሁ ከምታገኙት ማለት ነው። እሱን ኢንቨስቲጌት ታደርጉና መርምራችሁ ታነቡና ፕሬዘንት ታደርጋላችሁ your findings to the classroom። ሰማራይዝ ስናደርግ ልታገኛቸው የምትችላቸው መልሶች አንደኛው ምክንያቱ መንስኤው የቻንክሮይድ ሄሞፊለስ ዱክሬይ የምንለው ባክቴሪያ ነው ብለናል። ትራንስሚሽኗን ፕሮቴክትድ የሆነ ሴክሹዋል ኮንታክት ነው፣ ልቅ የሆነ የግብረ ስጋ ግንኙነት ወይም የጾታዊ ግንኙነት ነው። and the symptoms painful የሆነ ጀኒታል ሶር በጣም ህመም ያለው ቁስለት በብልት አካባቢ ወይም በህብረተ ስጋ አካባቢ and swollen groin lymph nodes ነው። በበሽታ አካባቢ ደግሞ የሚገኙ የሊምፍ እጢዎች ማበጥ ሊሆን ይችላል ምልክቶቹ። ትሪትመንቱ ያው የተለያዩ አንቲባዮቲክስ አሉ ጸረ ባክቴሪያ የሚወሰዱ ለዚህ በሽታ ተብሎ የተሰሩ እነሱን መውሰድና prevent use with condom use and early treatment ማለት ነው። እንደ ኮንዶም በመጠቀምና የመሳሰሉትን ደህንነት የጠበቀ ግብረ ስጋ ግንኙነት ማድረግ እና ደግሞ በሽታው እንደታወቀ አንድ ሰው ምርመራ አድርጎ በሽታው እንደታወቀበት early የሆነ ትሪትመንት ማድረግ ህክምናን ማግኘት ናቸው ማለት ነው። the treatment and the prevention methods። እሺ እስካሁን እንግዲህ በባክቴሪያ መንስኤነት አማካኝነት የሚከሰቱ የአባላዘር በሽታዎችን ተመልክተናል። now let's see viral infections diseases የአባላዘር በሽታዎች ነው ግን መንስኤያቸው ቫይረስ የሆኑ ደግሞ አባላዘር በሽታዎችን እንመልከት። መጀመሪያ የምናየው በቫይረስ መንስኤነት የሚከሰት የአባላዘር በሽታ is the genital herpes ነው። this genital herpes የምንለው የአባላዘር በሽታ is a sexually transmitted infection caused by two types of the herpes simplex virus በሁለት አይነት herpes simplex virus ቫይረሶች አማካኝነት ሊከሰት የሚችል የአባላዘር በሽታ ነው። These are HSV1 and HSV2 እነዚህ ሁለት አይነት የherpes virus አይነቶች herpes simplex virus 1 እና 2 ናቸው። So the human simplex virus 1 is a virus that affects the mouth and spreads through off and saliva or herpes related sore around the mouth። ይሄ አይነቱ ቫይረስ ደግሞ ምን አይነቱን የሰውነት አካል የሚያጠቃው ቫይረስ ነው። የአፍ አካባቢ እና ደግሞ ከሰው ወደ ሰው የሚተላለፈው በምራቅ አማካኝነት ነው። እንዲሁም ደግሞ አፍ ላይ በሚገኝ ቁስለት አማካኝነት ሊተላለፍ ይችላል ከሰው ወደ ሰው። ሁለተኛው አይነት ደግሞ ቫይረስ the human simplex virus 2 ነው። this affects the genital, anal and mouth ይህ ደግሞ ብልት አካባቢን ሰገራ መውጫ አካባቢን እና አፍ አካባቢ እንዲሁ
ሊያጠቃ የሚችል ቁስል እንዲፈጠርበት ሊያደርግ የሚችል የቫይረስ አይነት ነው። የሚተላለፈው ደግሞ ቤዚካሊ በሴክሹዋል ኢንተርኮርስ ነው ማለት ነው። በጾታዊ ግንኙነት አማካኝነት የሚተላለፍ የሄርፕስ ቫይረስ አይነት ነው። ሶ የሁለቱን ሄርፕስ ሲምፕሌክስ ቫይረስ ልዩነት ስናይ እንዳልነው HSV1 ኮመንሊ አፍ ላይ ቁስለትን የሚያስከስተው የቫይረስ አይነት ነው። ዩዥዋሊ ስፕሪድ የሚያደርገው የሚተላለፈው በአፍ ለአፍ መነካካት ሊሆን ይችላል። በመሳሳም ጊዜ በምራቅ አማካኝነት ነው። there will be a blister or a sore ቁስለት ይኖራል አፍ አካባቢ፣ ከንፈር አካባቢ። SHV2 ላይ ደግሞ ስንመለከት more often ብልት አካባቢ ቁስለትን የሚያስከስተው የሄርፐስ ሲምፕሌክስ ቫይረስ አይነት ነው። ዩዥዋሊ በሴክሹዋል ኮንታክት ጊዜ ጾታዊ ግንኙነት ጊዜ ነው ከአንድ ሰው ወደ አንድ ሰው የሚተላለፈው። again there will be a painful የሆነ ብሊስተር እና አልሰር ቁስለት ብልት አካባቢዎች እንዲከሰት የሚያደርጉ የሁለቱ የሄርፕስን ጀኒታል ሄርፕስን በሽታ እንዲከሰት የሚያደርጉ የቫይረስ አይነቶች ናቸው ማለት ነው። and from figure 5.31 we could see ምን እንደሚመስል የጀኒታል ሄርፕስ ዲዚዝ የተያዘ ሰው የሚወጣበት ብሊስተር ውሃ የቋጠሩ ቁስሎች እነዚህ ናቸው ማለት ነው። ሌላኛው በቫይረስ አማካኝነት መንስኤነት የሚከሰት የአባለዘር በሽታ genital warts ነው። These are sexually transmitted infections caused by the human papilloma virus. የብልት አካባቢ ኪንታሮት ነው በሽታው። ይህም በግብረ ስጋ ግንኙነት አማካኝነት ነው የሚተላለፈው ከሰው ወደ ሰው። በምን ቫይረስ ነው የሚከሰተው? በሂውማን ፓፕሎማ ቫይረስ በሚባል ቫይረስ መንስኤነት ነው። they can cause pain, discomfort and itching. በዚህ በሽታ የተጠቃ ሰው ህመም ሊኖረው ይችላል፣ ምቾት አለመሰማት፣ እንዲሁም ደግሞ ማሳከክም ሊያጋጥመው ይችላል። እንግዲህ the human papilloma virus ስንል it's a group of viruses that affect the skin። አንድ አይነት ቫይረስ አለ፣ የተለያዩ ተቀራራቢነት ያላቸው የቫይረሶች ስብስብ ነው the human papilloma virus ብለን የምንጠራቸው። ቆዳን ሊያጠቁ የሚችሉ ደግሞ ሙከስ ሜምብሬን፣ የተለያየ የንፋጭ ሽፋን ያለበት ቦታ the throat አጉሮሮ፣ the cervix የማህፀን በር፣ ያነስ እና እንዲሁም የሰገራ መውጫ እና አፍ አካባቢን ሊያጠቁ የሚችሉ የቫይረስ ስብስብ ነው። አጠቃላይ human papilloma virus የምንላቸው this viruses can increase the risk of cervical and throat cancer and spread through sex። እነዚህ ቫይረሶች የማህፀን በር ካንሰር የመከሰቱን ነገር እንዲሁም የጉሮሮ ካንሰር የመከሰቱን ነገር ሪስኩን አደጋውን ሊጨምሩ የሚችሉ የቫይረስ አይነቶች ናቸው። የሚተላለፉትም ከሰው ወደ ሰው በጾታዊ ግንኙነት ነው ማለት ነው፣ በግብረ ስጋ ግንኙነት ነው። And here from figure 5.32 you could see the disease of HPV። በሂውማን ፓፒሎማ ቫይረስ አማካኝነት የሚከሰት ዋርትን ምን ሊመስል እንደሚችል መመልከት እንችላለን። So when we do inquiry activity 5.12 ምን ይላል? investigation of genital herpes and genital warts disease ይላል። working groups to investigate the causative agent, mode of transmission, symptoms and treatment prevention of genital herpes and genital warts። ካሁን ቀደም ብለን ያየናቸው ሁለት በቫይረስ መንስኤነት የሚከሰቱ የአባለዘር በሽታዎች አሉ፣ እንደ ጀኒታል ሄርፕስ እና ጀኒታል ዋርትስ ያልናቸው። ስለዚህ የእነሱን ኮስቲቭ በምን መንስኤነት እንደሚመጡ፣ የሚተላለፉበት መንገድ፣ ምልክቶቻቸውና ህክምናቸው እንዲሁም መከላከያ መንገዳቸው ምን እንደሆነ ከላይብራሪ ፍሮም ላይብራሪ ኦር ደግሞ ባይ ኮንታክቲንግ የፊዚሻን ኢን ዩር ኤሪያ በአካባቢያቸው ያለ ህክምና ባለሙያን በመጠየቅ ስለነዚህ በሽታዎች ተገንዘቡ ይላል። then you present your findings in the class ማለት ነው። ያገኛችሁትን ግኝት ደግሞ ለክፍል ጓደኞቻችሁ ታቀርባላችሁ። ስለ ጀኒታል ሄርፕስ ቀደም ብለን እንዳልነው መንስኤዎቹ ሁለት አይነት ቫይረሶች ሊሆኑ ይችላሉ አለን። ሄርፕስ ሲምፕሌክስ ቫይረስ 1 እና 2 ሊሆኑ ይችላሉ አለን። ያው ቤዚካሊ የሚለያዩት የሚያጠቁበት ቦታ HSV1 አፍ አካባቢ ነው፣ HSV2 ደግሞ የብልት አካባቢ መሆናቸው ነው ልዩነታቸው ብለናል። ሁለቱም የሚተላለፉት በጾታዊ ግንኙነትና HSV1 ከሆነ ደግሞ በመሳሳም በአፍ ንክኪ ነው ብለናል። ትራንስሚሽኑ ያው ሴክሹዋል ስኪን ቱ ስኪን ኮንታክት ነው አለን። the symptoms ምልክቶቹ ፔንፉል የሆኑ ብሊስተር ኦር ሶር፣ ኢቺንግ፣ በርኒንግ ነው። ህመም ያለው ውሃ የቋጠሩ ቁስል መኖር፣ ማሳከክና ማቃጠል ስሜት ናቸው። ትሪትመንትና ፕሪቨንሽኑ ያው አብዛኛው ጊዜ በቫይረስ የሚመጡ በሽታዎች ሙሉ በሙሉ መዳን ማይቻሉ ናቸው። ግን አጊያን ለህክምና የሚያገለግሉ የተለያዩ አንቲቫይራል መድኃኒቶች ይኖራሉ። እነሱን በመውሰድ ህክምና ማድረግ ይቻላል። and again ራስን ለመከላከል ደግሞ using condoms and avoid contact during outbreaks የራሳቸው የሆነ
ድርሻ አለው ማለት ነው። የተለያዩ እንደ ኮንዶም መጠቀምና እንደዚህ ቁስለት ደግሞ በተከሰተ ጊዜ ንክኪን መቀነስ ከአንዱ ሰው ወደ ሌላኛው ሰው እንዳይተላለፍ ሊያግዝ ይችላል። ሌላኛው ስለ ጀኒታል ዋርት ነው እንድንክልስ የተፈለገው። ከስቲቭ ኤጀንቱ HPV or human papilloma virus ነው አለን። ትራንስሚሽኑ ሴክሹዋል ስኪን ቱ ስኪን ኮንታክት ነው፣ የጾታዊ ግንኙነት ነው። the symptoms ትናንሽ ስሞል የሆኑ soft bumps on the genital or anal area ነው። ትናንሽ እብጠቶች በብልት አካባቢ ወይም የሰገራ መውጫ አካባቢ መኖር ነው፣ ልክ እንደ ኪንታሮት ማለት ነው። then this ትሪትመንቱ እና ፕሪቨንሽኑ ያው ኪንታሮቶቹ ሪሙቭድ ሊደረጉ ይችላሉ and this could prevent with HPV vaccine and condom use። የሂውማን ፓፒሎማ ቫይረስ ክትባት አለ፣ እሱም እንዲሁ ሊያግዝ ይችላል። እንደገና ኮንዶምን መጠቀም በጾታዊ ግንኙነት ጊዜ ለመከላከል የሚያግዙ መንገዶች ናቸው ማለት ነው። the other STI የምናየው molluscum contagiosum የምንለው ነው። it's a contagious viral skin infection caused by a pox virus called molluscum contagiosum virus። እንዲሁ በቫይረስ አማካኝነት የሚከሰት የአባላዘር በሽታ ነው። የሚከሰተውም ፖክስ ቫይረስ በሚባል ነው። ፖክሱ ቫይረስ ስም ደግሞ ሞሉስኩም ኮንታጂየስም ቫይረስ ነው። it affects both adults and children ህጻናትን እንዲሁም ደግሞ ትላልቅ ሰዎችን ሊያጠቃ የሚችል የቫይረስ አይነት ነው። this is the virus molluscum contagiosum። የሚተላለፍበት መንገድ it could be by skin to skin contact፣ ቆዳ ለቆዳ በንክኪ ሊተላለፍ ይችላል። symptoms ምልክቶችን ብንመለከት there will be a small round bumps and indent on skin disappearing soon። በዚህ በሽታ የተያዘ ሰው ትናንሽ ክብ እብጠቶች ሊኖሩት ይችላሉ ቆዳው ላይ። ኦኬ ከዛ ወዲያው ደግሞ ሊጠፉ የሚችሉ አይነት ሊሆኑ ይችላሉ ማለት ነው። ፕሪቨንሽኑ ያው it's protective self hygiene ነው። በተገቢው መልኩ የግል ንጽህናን በመጠበቅ ንክኪዎችን መቀነስ ነው። so basically from figure 5.33 you could see the disease of molluscum contagiosum ይሄን ነው የሚመስለው ማለት ነው። ውሃ የቋጠሩ እብጠቶች ነው የሚታዩት። እንግዲህ በንክኪ አማካኝነት እዚህ ህፃን ላይ ተጋብቶ ነው ማለት ነው እንዲህ አይነት የቆዳ ችግር ሊያጋጥመው የቻለው ማለት ነው። በአራተኛ ደረጃ በቫይረስ የሚከሰት ሌላኛው የአባላዘር በሽታ ሂውማን ኢሚኖ ዲፊሽንሲ ቫይረስ HIV ነው። በተለምዶ በብዛት የምናውቀው የበሽታ አይነት የአባላዘር የበሽታ አይነት so HIV is a virus that attacks the human immune system cells። ይሄ ቫይረስ በዋነኝነት የሰውነት በሽታ የመቋቋም ስርዓት ላይ ድርሻ ያላቸውን ህዋሳት የሚያጠቃ ነው። that fight against the body infection ከተለያዩ በሽታዎች ሰውነታችንን የሚጠብቁልን ህዋሳትን ሄዶ የሚያጠቃ የቫይረስ አይነት ነው። so በዚህ ምክንያት HIV makes a person vulnerable to other infections and diseases። እንደ ሰው ለተለያዩ በሽታዎች በቀላሉ ተጋላጭ እንዲሆን ያደርጋል። እነዛን በሽታ ተከላካይ ህዋሳትን የሚያጠቃና የሚገላቸው ስለሆነ ማለት ነው። so without treatment ያለምንም ህክምና HIV infection advances in stage የህክምና ድጋፍ ካልተደረገለት በኤችአይቪ የተያዘ ሰው ኢንፌክሽኑ ራሱን በማሳደግ የተባባሰ gets worse over time gradually destroys the immune system። የተባባሰ አንድን ሰው የበሽታ መከላከያ ስርዓቱን ሊያዳክምና ሊያጠፋ ይችላል። and then it eventually causes the acquired immune deficiency syndrome ማለት ነው። ከዛ የመጨረሻው ደረጃ ሲሆን ምን የተባለ ደረጃ ላይ ይደርሳል ማለት ነው። the acquired immune deficiency syndrome ወይም ኤድስ የምንለው በሽታ ይከሰታል ማለት ነው። so ስለ HIV AIDS ሰፋ አድርገን ለማየት ብንሞክር the human immune deficiency virus belongs to a class of virus known as retroviruses። HIV ቫይረስ የምንለው የቫይረስ አይነት የሚመደበው ሪትሮቫይረስ የምንላቸው የቫይረስ አይነቶች ውስጥ ነው። so this retrovirus ምን አይነት ቫይረሶች ናቸው? ጄኔቲክ ማቴሪያላቸውን የዘረመል ቁሳቸውን የሚያስቀምጡት በአርኤንኤ ፎርም ነው እና ደግሞ ራሱን የቻለ ስፔሻል ኤንዛይም አላቸው። በዛ በገቡበት ጥገኛ የሆኑበት ህዋሳት ውስጥ በመግባት ያላቸውን የዛን ህዋስ አርኤንኤ ወደ ዲኤንኤ የመቀየር አቅም ያለው ስፔሻል ኤንዛይም አለው ማለት ያላቸው አይነት ቫይረሶች ናቸው ሪትሮቫይረስስ። ከነዛ ውስጥ የሚመደብ የቫይረስ አይነት ነው። so HIV virus it attacks a specific type of immune system cell። የሚያጠቃው ራሱን የቻለ የበሽታ የመከላከል አቅም ላይ የራሳቸውን ድርሻ ያላቸው ህዋሳትን ነው።
which are called CD4 helper cells or T cells የምንላቸውን ሄዶ የሚያጠቃው። so T cells ወይም CD4 helper cells የምንላቸው የነጭ የደም ልዩ የሆኑ የነጭ የደም ህዋሳት አይነቶች ናቸው። ኦኬ የተለያዩ የነጭ የደም ህዋሳት አሉ በሰውነታችን ውስጥ እንደ ኒትሮፊልስ፣ ሊምፎሳይትስ፣ ሞኖሳይትስ እያልን የምንጠራቸው ከነዛም ውስጥ ሊምፎሳይትስ አንደኛው የነጭ የደም ህዋስ አይነት ናቸው። ሶ በነዛ ግሩፕ ውስጥ የሚመደቡ ናቸው ማለት ነው CD4 helper cells ወይም T cells የምንላቸው። ሶ እነሱን የሚያጠቃ የቫይረስ አይነት ነው። በተጨማሪም እነዚህ T cells ውስጥ ከገቡና ከጠቋቸው በኋላ የእነዚህን ህዋሳት የተለያዩ ኦርጋኔልስን ክፍለ ህዋሳትን እንደ ራይቦዞም፣ ጎልጂ አፓራተስ እና ኢንዶፕላዝሚክ ሬቲኩለም ኦርጋኔልስን በመጠቀም የራሱን ኒው ፓርቲክልስ ለማምረት የሚጠቀምባቸውና ህዋሱን በአጠቃላይ ክፍለ ህዋሳት ሃይጃክ የሚያደርግበት ሁኔታ ነው ያለው ማለት ነው። then በዚህ የተነሳ HIV becomes the body ማለት ነው። በሽታ ለመከላከል የሚያግዙ ኮኦርዲኔት የሚያደርጉ እንደ T cellsን ስለሚገልና ስለሚያጠፋ ቀስ በቀስ ሰውነትን በማዳከም it makes the body harder to fight off infection and destroys ማለት ነው። በዚህ የተነሳ ለተለያዩ በአገር ሰላም ምንም አይነት HIV ቫይረስ ሰውነታችን በሌለበት ጊዜ ሰውነታችን ተፋልሟቸው የሚያሸንፋቸው በሽታ አምጪ ተህዋሲያን ሁሉ በሽታውን እንዲከሰትብን ማድረግ ይጀምራሉ ማለት ነው። እነሱን ተፋልሞ የሚያጠፋቸው የበሽታ መከላከያ ህዋሳት በበቂ አማካኝነት ስለማይሰሩ ማለት ነው። and here from figure 5.34 you can see the HIV structure HIV virus አወቃቀሩን ምን እንደሚመስል ማየት እንችላለን። እዚህ ጋር እንደምናየው the HIV envelope አለ የቫይረሱ ሽፋን ውጫዊ ሽፋኑ ማለት ነው። the HIV RNA አለ የራይቦኒክሊክ አሲዱ ወይም ደግሞ ጄኔቲክ ማቴሪያሉን በRNA ፎርም የዘረመል ቁሱ እዚህ ጋር እንመለከታለን። እና ደግሞ the HIV enzyme እንዳለው retroviruses ስፔሻል የሆነ ኤንዛይም አላቸው። ሌላኛው ደግሞ the HIV capsid ነው። ይሄ ደግሞ this capsid የቫይረሱን የራሱ የሆነ RNA-ውን ወይም ጄኔቲክ ቁሱን አቅፎት የሚገኘው ከረጢት ነው ማለት ነው the HIV capsid. so inside the capsid we could see the HIV RNA እንዳልነው the retroviruses የዘረመል ቁሳቸውን በምን መልክ ነው instructions ተቀምጠው የምናገኘው በRNA form ነው so that RNA form inside it አለ ማለት ነው። and again we could see the HIV glycoproteins እነዚህ ከፕሮቲን የሚሰሩ ሚስማር መሰል መዋቅሮች ናቸው ስፓይክስ ናቸው። ምንን ቫይረሱ ሄዶ ሆስት ሴሉን ለማጥቃት ሲል እነዛ CD4 ሴልስ ላይ አታች እንዲያደርግ እንዲጣበቅ የሚያግዙት የቫይረሱ መዋቅሮች ናቸው ማለት ነው the glycoproteins. so በአጠቃላይ ኪ የምንላቸው ቁልፍ የምንላቸው የኤችአይቪ ቫይረስ ስትራክቸርስ ምንድን ናቸው? the HIV capsid አለ it's the HIV core that contains the HIV RNA የኤችአይቪ ወን ጄኔቲክ ማቴሪያል ቁስ ይዞ የሚገኘውን ከረጢት ዋነኛ ክፍሉ ነው the HIV capsid የምንለው ብለናል። okay the RNA of the virus የሚገኝበት the HIV envelope የውስጣዊ ሽፋኑ the outer surface of the HIV ያለ ሁለተኛው ቁልፍ አካሉ። ሶስተኛው ደግሞ the HIV enzymes ናቸው። ምክንያቱም ቁልፍ የተባለበት ምክንያት ለእነዚህ enzymes ይሄ ቫይረስ ባለበት ሆስት ሴል ጥገኛ ህዋስ ውስጥ ሆኖ ራሱን ሪፕሮዲዩስ ማድረግ ማባዛት ስለማይችል ማለት ነው መልቲፕላይ ለማድረግ ስለሚያስፈልገው ነው ማለት ነው። so እነዚህ these are proteins that carry out steps in the HIV life cycle ማለት ነው። እንደ integrase, protease, reverse transcriptase የመሳሰሉ ኤንዛይምስ አሉ። የኤችአይቪውን የህይወት ዑደት ላይ የራሳቸው የሆነ ድርሻ ያላቸው ኤንዛይምስም እንደዚሁ ሌሎቹ ቁልፍ መዋቅሮች ናቸው ማለት ነው የአንድ ኤችአይቪ ቫይረስ። okay now let's see the 3 stages of HIV infection. so HIV ከተያዘ በኋላ እንዴት በሽታው ከጊዜ ወደ ጊዜ ደረጃውን እያሳደገ እንደሚሄድ እንመልከት። so there are 3 stages of HIV infection. በአጠቃላይ 3 ዋና ደረጃዎች አሉት። አንድ ሰው በኤችአይቪ ቫይረስ ኢንፌክትድ ከሆነ በኋላ ከተያዘ በኋላ የሚያልፍባቸው ደረጃዎች። የመጀመሪያው ስቴጅ acute HIV infection የምንለው ስቴጅ ነው። it's the earliest stage from 2 to 4 weeks after infection. የመጀመሪያው ስቴጅ ነው። ከ2 እስከ 4 ሳምንት አንድ ሰው በቫይረሱ ከተያዘ ከ2 እስከ 4 ሳምንት ባለው ውስጥ ማለት ነው። and people show flu-like symptoms such as fever, headache and rash.
በዚህ ጊዜ በበሽታው የተያዘ ሰው የሚያሳያቸው ምልክቶች እንደ ቀለል ያለ የጉንፋን አይነት ስሜት፣ ትኩሳት፣ ራስ ምታት እንዲሁም ሰውነት ላይ የተለያዩ አይነት ሽፍታዎች ሊታዩበት ይችላሉ በዚህ ጊዜ። and at this stage በዚህ ደረጃ ጊዜ the HIV multiplies rapidly and spreads throughout the body HIV ቫይረሱ በከፍተኛ ፍጥነት ራሱን የሚያባዛበት እና በሙሉ ሰውነታችን በሽታ በተያዘ ሰውነት ውስጥ የሚሰራጭበት ሁኔታ ነው ያለው። and the virus attacks and destroys the infection fighting CD4 cells or the CD4 T lymphocytes of the immune system ማለት ነው። ስለዚህ በዚህ መልኩ ራሱን እያባዛ ይገላል ማለት ነው። ቁልፍ ሚና ያላቸውን CD4 cells የነጭ ደም ህዋስ አይነቶችን እያጠቃ ያጠፋቸዋል ማለት ነው። ዋነኛ የበሽታ የመቋቋም ስርዓታችንን ያዛባል ማለት ነው በዚህ ስቴጅ ላይ። ቀደም ብለን እንዳልነው ትኩሳት፣ ራስ ምታት፣ የጉሮሮ ቁስለት፣ ከመጠን በላይ ድካም መሰማት፣ ብርድ ማለት፣ ቺልስ፣ መስል ፔን፣ የጡንቻ ህመም፣ የተለያዩ እጢዎች እብጠት፣ swollen glands መኖር፣ ራሽስ መኖር አንዳንድ ጊዜ ደግሞ in some cases አንዳንድ ሰዎች ላይ ምንም አይነት ምልክት ላይ ይታየም ይችላል ማለት ነው በዚህ በአኪዩት stage of the HIV infection። ከአኪዩት ስቴጁ አልፎ the second stage is the chronic HIV infection የምንለው ነው። it's the stage from 1 to 7 years and so HIV infected ከሆነ በኋላ ያሉት ባለው በ1 እስከ 7 አመታት ድረስ ውስጥ ሊታይ የሚችለው ደረጃ ነው። this also called asymptomatic HIV infection or clinical latency at which HIV continues to multiply in the body and usually advances to AIDS። በዚህ ጊዜ again asymptomatic stage ነው ማለት ራሱን የሚደብቅበት እና አንድ ሰው ክሊር የሆነ ለታይታ ያልበቃ ምልክቶችን ሊያሳይ የሚችልበት ሁኔታ ነው ማለት ነው። ኦኬ ሰው በደም ውስጥ HIV ቫይረስ አለ ነገር ግን ምንም አይነት ምልክቶችን ሊያሳይበት የሚችል ቫይረሱ ራሱን የሚደብቅበት እና ያ ሰው ሲታይ ጤናማ ሊመስል የሚችልበት ስቴጅ ነው። then ራሱን ካባዛ መልቲፕላይ ካደረገ በኋላ ወደ መጨረሻው ወደ HIV AIDS ወደ ምንለው አድቫንስድ ወደ ሆነ ስቴጅ የሚሸጋገርበት ነው ማለት ነው። then there comes AIDS የምንለው stage of HIV infection which is the final stage from 10 years and above ማለት ነው። የመጨረሻው stage of HIV infection AIDS የምንለው stage ነው። ይሄ ደግሞ አንድ ሰው በቫይረሱ ኢንፌክትድ ከሆነ ከ10 እና ከዛ በላይ ባሉ አመታት ላይ ሊደርስበት የሚችለው ደረጃ ነው። this is the most severe stage of HIV infection in which HIV severely damages the immune system። ይሄ በጣም አደገኛ የሚባለው ደረጃው ነው ምክንያቱም HIV ኢንፌክሽኑ ራሱ ነው ብዙ አባስቶ ኦልሞስት ሙሉ በሙሉ የአንድን ሰው የበሽታ የመከላከያ ስርዓቶችን ያዳከመበትና ያወደመበት ሁኔታ ላይ ስለሚደርስ ማለት ነው። and the body cannot fight off opportunistic infections። በዚህም የተነሳ የተለያዩ አንድ ጤናማ ሰው HIV ቫይረስ የሌለበት ሰው ሊያዳክመው የማይችሉ የተለያዩ ኢንፌክሽኖች which are opportunistic infections የምንላቸው የዛን ሰው ሰውነት ሊያዳክሙበት የሚችሉ ሁኔታ ነው ያለው ማለት ነው። such as the tuberculosis የሳምባ ነቀርሳ፣ tumors የተለያዩ የካንሰር በሽታዎች፣ የሳምባ ነቀርሳ በሽታ የመሳሰሉት ኦፖርቹኒቲ ጠብቀው ልክ ሰውነት ሲዳከም ጠብቀው የሚያጠቁበት ሁኔታ ነው ያለው ማለት ነው። ኦኬ አንድ ጤናማ ሰው HIV ቫይረስ ሊያጠቁ የማይችሉ ያን ያህል ሊጎዱ የማይችሉ የነበሩ ኢንፌክሽንስ አሁን ግን በሰውነት ኢሚዩን ሲስተም መደከም አማካኝነት ያንን ኦፖርቹኒቲ ተጠቅመው የሚያዳክሙ በሽታዎች እንደ ሳምባ ነቀርሳና እንደ ካንሰር የመሳሰሉት ሰውነትን የሚያጠቁበት ደረጃ ይደርሳል ማለት ነው። በተጨማሪም this stage CD4 cells ቁጥራቸው ይቀንሳል። CD4 ያላቸው T lymphocyte የነጭ ደም ህዋሳት ቁጥራቸውም በከፍተኛ መጠን የሚቀንስበትም ደረጃ ነው። People at AIDS stage have a CD4 count of fewer than 200 cells per millimeter cube። ስለዚህ ቀደም ብለን እንዳልነው አንድ ሰው HIV ኢንፌክሽን ከተያዘ የመጨረሻው ደረጃ ላይ ያለ ኤድስ ስቴጅ ከደረሰ በኋላ የበደም ውስጥ ያለው በአንድ ኪዩቢክ ሚሊሜትር ደም ውስጥ የሚገኙት የነጭ ደም ህዋሳት ቁጥራቸው ከ200 ያነሰ ይሆናል ማለት ነው። ኦኬ so without treatment people with AIDS typically survive about 3 years። እዚህ አንድ ሰው የኤድስ ደረጃ ላይ ከደረሰ በኋላ ያለምንም ህክምና በህይወት መቆየት የሚችለው ማክሲመም is 3 years ነው ተብሎ ነው ማለት ነው የሚታሰበው።
ኦኬ ከቱም የሲዲ4 ካውንት ነበሩ 200 ደርሷል ማለት በጣም በከፍተኛ መጠን አንሷል ማለት ነው። ምክንያቱም ሄልዲ ኢሚዩን ሲስተም ያለው ሰው ጤናማ የሆነ በሽታ የመከላከያ አቅም ያለው ሰው ሲዲ4 ካውንቱ ከ500 እስከ 1600 ሴልስ ነው። ኦኬ this per millimeter cube የደም ውስጥ ይህን ያህል ከ500 እስከ 1600 ህዋሳት ሊኖሩት ይችላሉ። ነገር ግን በኤድስ ስቴጅ ላይ ሲደርስ ኤችአይቪ ቫይረስ እነዚህን ሲዲ4 ገሎ ስለሚያጠፋቸው ዲስትሮይ ያደርጓቸው ስለ ቁጥራቸውን ስለሚቀንስ እስከ 200 ይደርሳል ማለት ነው። ከመጠን ባለፈ ቁጥራቸው ስለሚቀንስ አንድ ሰው በህይወት የመቆየቱን ነገር ያዳክመዋል ማለት ነው። ስለዚህ ከፊገር 5.35 you can see ኤችአይቪ ፕሮግረስን ምን እንደሚመስል ከዚህ መረዳት እንችላለን። ሶ እንደምታዩት እዚህ ጋር the lymphocyte count አለ በዚህ ሳይድ and እዚህ ጋር ደግሞ የኤችአይቪ አርኤንኤ ኮፒ በአንድ per milliliter ፕላዝማ ውስጥ ሊኖር የሚችለውን ከሳምንታት እስከ years መመልከት እንችላለን። ሶ at the acute stage የመጀመሪያው ስቴጅ ላይ the count መውረድ ይጀምራል። okay and መራባት ደግሞ የኤችአይቪ አርኤንኤ ኮፒስ መራባታቸው ደግሞ ይጨምራል። okay the red line የሚያሳየን እሱን ነው and the blue line ደግሞ የሚያሳየን የሲዲ4 ካውንቱን ስለሆነ ማለት ነው። then እያለ the clinical latency stage latent stage asymptomatic ያልነው ራሱን የሚደበቅበት ስቴጅ አለ the chronic stage ማለት ነው። so በዚህ ስቴጅ ያን ያህል ምንም አይነት ምልክት የማይታይበት ሰው በሽታው አንድ ሰው በቫይረስ ተጠቅቶ ቫይረሱ በደም ውስጥ ኖሮ ነገር ግን ምንም አይነት ምልክቶች የሚያሳይበት እድሜ ላይ ደግሞ እንደምታዩት ያን ያህል ለውጥ አይኖርም በሁለቱም ሳይድ ግን እየተራባ እየሄደ ነው። ኦኬ ኤችአይቪ አርኤንኤ ኮፒው እየጨመረ እየሄደ ነው። at the same time deep inside the CD4 count እየቀነሰ መሆኑን ማየት እንችላለን። and then at the last stage the third stage which is AIDS ጋር ስቴጅ ላይ ከደረሰ በኋላ የተለያዩ opportunistic diseases ማጥቃት ይጀምራሉ። በዛውም ልክ ደግሞ CD4 count በጣም ያንሳል ማለት ነው። እንደምታዩት 1200 ከነበረበት ወደ 10-11 ሊደርስ ይችላል። ኦልሞስት እስከ 200 እንደሚደርስ አይተናል ቀደም ብለን። ስለዚህ ይወርዳል። በዛው ልክ ኤችአይቪ ቫይረሱም ደግሞ በጣም ኮፒው ተባስቶ የሚኖርበትና ያ ሰው ለሞት የሚዳረግበት ስቴጅ መሆኑን እንዴት ኤችአይቪ ኢንፌክሽን ፕሮግረስ እንደሚያደርግ መመልከት እንችላለን። so again in Care Activity 5.13 አለ it's investigating HIV AIDS. so you be in two group በሁለት ቡድን ትሆኑና ኢንቨስቲጌት the causative agent, means of transmission, symptoms and treatments and preventions of HIV AIDS from library ከቤተ መጽሐፍት በመፈለግ ወይም ደግሞ by asking physician የጤና ባለሙያ መጠየቅ HIV መተላለፊያ መንገዱ መንስኤው እና ምልክቶቹ መከላከያ መንገዶቹ እንዲሁ ምን እንደሚመስሉ ጠይቁና then you present as usual ማለት ነው ለክፍል ጓደኞቻችሁ። so in which stage of HIV does the transmission to other person is the highest and why የሚለውን በዛው ጠይቃላችሁ። በየትኛው HIV ኢንፌክሽን ስቴጅ ደረጃ ላይ ነው ከአንድ ሰው ወደ አንድ ሰው የመተላለፉ ነገር ከፍተኛ የሚሆነው ለምን የሚለውን ነገር እንድትመልሱ ይሆናል ማለት ነው። so እንደ ክላስ እንዲሆነን ቀደም ብለን እንዳየነው HIV ቫይረስ ነው አይደለ the cause የቫይረሱ አይነት human immunodeficiency ቫይረስ ነው። ሌላኛው ከአንድ ሰው ወደ አንድ ሰው የሚተላለፈው HIV በunprotected sex ነው shared needles ልቅ የሆነ ግብረ ስጋ ግንኙነት አማካኝነት የተለያዩ ስለታማ የሆኑ ነገሮችን በጋራ መጠቀም ከእናት ወደ ልጅ ማለት ነው child and again በኢንፌክትድ ብለድ ነው ተበከለ ደም ከአንድ ወደ አንድ ሰው ከተላለፈ ነው። the symptoms ምልክቶቹ flu like signs ጉንፋን የሆኑ ምልክቶች later serious infection ነው ቆየ ደግሞ ሲሄድ ራሱን የቻለ የመዳከም ምልክቶች ያሳያል። and the treatment and prevention this ART medicine የምንለው አለ which is antiretroviral medicines አሉ ከነዚህ ቫይረሶችን ለማጥቃት የሚረዱ የተለያዩ መድኃኒቶች አሉ። እነሱን በመውሰድ ኮንዶም በተወሰነ መልኩ ይከላከላል። no needle sharing የተለያዩ ስለታማ ነገሮችን በጋራ መጠቀምና በየጊዜው ደግሞ የኤችአይቪ ምርመራ ማድረግ ቀደም ብሎ እንዲደረስበትና የተለያዩ ህክምናዎችንም ከወዲሁ ያታማሚ ማግኘት እንዲችል ያስችላል ማለት ነው። ለጠየቅነው ጥያቄ ስንመልስ stage with the highest transmission በየትኛው ስቴጅ ላይ ነው ኤችአይቪ በከፍተኛ ደረጃ ሊተላለፍበት የሚችለው ስቴጅ ለሚለው it's at the early stage which is the acute stage ላይ ነው። why ለሚለው ጥያቄ ለምን it's because the reason is that the virus is very high in the blood during the first weeks so it spreads more easily ማለት ነው።
የመጀመሪያዎቹ አንድ ሰው በኤችአይቪ ቫይረስ በተያዘበት የመጀመሪያው ሳምንታት ቫይረሱ በደም ውስጥ በከፍተኛ ደረጃ ስለሚገኝ ማለት ነው ሞር ስፕሬድ ያደርጋል፣ ይሰራጫል። በዛ ጊዜያቶች ውስጥ ከአንድ ሰው ወደ አንድ ሰው የሚተላለፍ እድሉ ከፍተኛ የሆነበት ስቴጅ የሆነው ለዛ ነው ማለት ነው። እሺ አሁን ደግሞ እስቲ የመጨረሻ በቫይረስ መንስኤነት የሚከሰት የአባላዘር በሽታ እንመልከት። አገን ሄፓታይተስ ቢ ነው። this is a viral infection that attacks the liver and causes both acute and chronic liver diseases። ይሄ ሄፓታይተስ ቢ የምንለው የአባላዘር በሽታ ግን በቫይረስ አማካኝነት መንስኤነት የሚከሰት በሽታ ነው። የሚያጠቃውም ጉበትን ነው። ስለዚህ የተለያዩ የጉበት በሽታዎችን የሚያስከትል በግብረ ስጋ ግንኙነት አማካኝነት ሊተላለፍ የሚችል የቫይረስ አይነት ነው። So once a person is infected with hepatitis B, the virus remains in the semen, blood and other bodily fluids። አንድ ሰው በዚህ ቫይረስ በሄፓታይተስ ቢ ቫይረስ ከተጠቃ በኋላ ቫይረሱ በወንድ የዘር ፈሳሽ ውስጥ፣ በደም ውስጥ እንዲሁም በተለያዩ የሰውነት ፈሳሾች ውስጥ ይቆያል ማለት ነው። ሶ ቀደም ብለን እንዳልነው የሄፓታይተስ ቢ ቫይረስ የተጠቃሰው አኪዩት የሆነ ወዲያው ለአጭር ጊዜ ታሞ የሚድን የጉበት በሽታ ወይም ደግሞ ስር የሰደደ የጉበት በሽታ ሊያጋጥመው ይችላል። ሶ ፒፕልስ ዊዝ አኪዩት ሄፓታይተስ ቢ develop liver cancer disease, cirrhosis and hepatocellular carcinoma that causes liver failure leading to death ማለት ነው። ስለዚህ በዚህ የተጠቁ ሰዎች የጉበት ጠባሳ፣ የጉበት ካንሰር በሽታ ሊያጋጥማቸው ይችላል። እንዲሁም ደግሞ ሄፓቶሴሉላር ካርሲኖማ የምንለው የጉበት ካንሰር በሽታ እንዲሁ ሊያስከትልባቸው ይችላል ማለት ነው። በተገቢ መልኩ ትሪትድ ካልሆነ በዚህም የተነሳ የያዘው ወደ ሞት ሊያመራ ይችላል ማለት ነው። ጉበቱ ስራውን አቁሙ። then vaccines prevent hepatitis B disease effectively and make safe። አንዱ ጥሩ ነገር ይህን በሽታ ለመከላከል የተገኘ ክትባት አለ። እሱን ክትባት መጠቀም በጥሩ መልኩ አንድን ሰው ከበሽታው ሊከላከልለት ይችላል ማለት ነው። በሽታ እንዳይያዝ ሊከላከል የሚችል ቫክሲን አለ። and the World Health Organization estimated that about 296 million people were living with chronic hepatitis B infections in 2019 with 1.5 million new infections each year ብሏል። የዓለማችን የጤና ድርጅት እንደገመተው በተለያዩ ጥናቶች ዓለማችን ላይ ያሉ 296 ሚሊዮን ሰዎች እየኖሩ ያሉት በ2019 ዓ.ም ማለት ነው ከሄፓታይተስ ቢ ኢንፌክሽን ጋር በተያያዘ ስር የሰደደ የጉበት ታማሚ ሆነው ነው። and በየአመቱ ደግሞ ወደ 1.5 ሚሊዮን አዳዲስ በዚህ በሽታ የሚጠቁ እንዳሉም ነው ማለት ነው የገመተው። and ከነዚህም 820,000 ዴዝስ ከሲሮሲስ ከጉበት ጠባሳ በሽታ እንዲሁም ደግሞ ከካንሰር ከሄፓቶሴሉላር ካርሲኖማ which is the liver cancerም አማካኝነት እንደሚሞቱም እንዲሁ ሊዘግብ ችሏል ማለት ነው። so as we can see ከፍተኛ ደረጃ የቆየ ዳታም ቢሆን አሁን ላይ ላለንበት ዓመተ ምህረት ግን እያደገ ያለ እስኪ የበሽታ አይነት ነው ማለት ነው በዓለማችን ላይ። so ስለ ሄፓታይተስ ቢ ቫይረስ ኢንፌክሽን ስናወራ ከስቲቭ ኤጀንቱ ቫይረስ ነው ብለናል። ሄፓታይተስ ቢ ቫይረስ ነው። means of transmission የሚተላለፍበት መንገድ ደግሞ sexual contact with infected person በሄፓታይተስ ቢ ቫይረስ ተጠቅቶ ከነበረ ሰው ጋር የጾታዊ ግንኙነት ማድረግ እንዲሁም ደግሞ non sterile injection ማድረግ የተለያዩ ስለታማ ነገሮች መርፌዎችን ስቴራይል ሳይሆኑ በደንብ ሳይጸዱ መጠቀም puncturing the skin with a sharp object infected with the virus again እንዲሁ በቫይረሱ ኢንፌክትድ የሆኑ ሻርፕ የሆኑ ሹል የሆኑ ማቴሪያሎች በእነሱ ማቴሪያሎች መወጋት and blood and bodily fluids ደም በደም አማካኝነትና ደግሞ ከሰውነት በሚወጡ የተለያዩ ፈሳሾች አማካኝነት ከአንድ ሰው ወደ ሌላኛው ሰው ሊተላለፍ ይችላል። and the symptoms ስናይ በዚህ በሽታ የተጠቀሰው የሚያሳያቸው ምልክቶች yellowing of the skin and the eye ነው። jaundice የምንለው የቆዳ እንዲሁም ደግሞ የአይን ቢጫ መሆን፣ dark urine የጠቆረ ሽንት፣ ኤክስትሪም ፋቲግ ከመጠን ያለፈ ድካም መሰማት፣ ናውዣ፣ ማጥወልወል፣ ቮሚቲንግ ማስታወክ እንዲሁም አብዶሚናል ፔን የሆድ ጋር ያለ ህመም ምልክቶች ናቸው። ፕሪቨንሽን ኤንድ ትሪትመንት ስንመለከት በዚህ በሽታ የተጠቃ ሰው ራሱን መጠበቅ የሚችልበት እንዲሁም ደግሞ ሊያገኝ የሚችለው ህክምናዎች one is protective sexual contact ነው always ደህንነት የተጠበቀ የግብረ ስጋ ግንኙነት ማድረግ which is safe from contact of bodily fluids or contamination ከተለያዩ የሰውነት ፈሳሾችና እንዲሁም ደም ንክኪዎች የጸዳ ንክኪ
ባለ መልኩ ግብረ ስጋ ለማድረግ መሞከር ናቸው አስፈላጊ ከሆነ አንደኛው መከላከያ መንገድ ማለት ነው። So again here we have got the figure 5.36 which shows the hepatitis B virus ማለት ነው ሊቨርን ጉበትን የሚያጠቃው ቫይረስ ምን እንደሚመስል ማየት እንችላለን። እሺ እንግዲህ ቀደም ብለን በባክቴሪያ መንስኤነት በቫይረስ መንስኤነት የሚተላለፉ እንዲሁም የሚከሰቱ የአባላዘር በሽታዎችን አይተናል። ደግሞ now let's see በተለያዩ ጥገኛ ተህዋሲያን ፓራሳይትስ አማካኝነት የሚተላለፉ ደግሞ የአባላዘር በሽታዎችን እንይ። So among parasites, trichomoniasis, pubic lice are the most prevalent causative agents of sexually transmitted infections. ከነዚህም ውስጥ trichomoniasis እና pubic lice የምንላቸው በጥገኛ ተህዋሲያን አማካኝነት የሚተላለፉ የአባላዘር በሽታዎች ናቸው። sexually transmitted infections ናቸው። So በመጀመሪያ let's see the CRAPS ወይም ደግሞ በpubic lice አማካኝነት የሚተላለፍ sexual transmitted infection እንመልከት which is የብልት ቅማል ማለት ናቸው። So the scraps are pubic lice attaching to the pubic hair and sometimes affect the hair in the armpits, mustache, beard, eyelashes or eyebrows ማለት ነው። እነዚህ ከስማቸው እንደምንረዳው የብልት ቅማሎች የብልት አካባቢ የሴትም ሆነ የወንድ የብልት አካባቢ ላይ ተጣብቀው የምናገኛቸው ቅማሎች ናቸው። sometimes አንዳንድ ጊዜም የብብት ጸጉር ላይ ጺም እንዲሁም ደግሞ የቅንድብ ሽፋሽፍት ላይ እና ቅንድብ ላይም እንዲሁ ሊገኙ የሚችሉ ጥገኛ ተህዋሲያን ናቸው። and this pubic lice spread during close physical and sexual contact ከአንድ ሰው ወደ አንድ ሰው ደግሞ እነዚህ የብልት ቅማል ሊተላለፍ የሚችለው በጣም ተቀራራቢነት ያለ የሰውነት ንክኪና የጾታዊ ግንኙነት ወቅት ነው። እንደው በተጨማሪም ደግሞ የጋራ የሆነ ፎጣ እንዲሁም ደግሞ አንሶላ መጠቀምም እንዲሁ ከአንድ ወደ አንድ ሰው ሊተላለፍባቸው የሚችሉ መንገዶች ናቸው። ሰው በአይን የማይታዩት እነዚህ ጥቃቅን ቅማሎች በማጉያ መነጽር ብናያቸው እነዚህ ነው የሚመስሉት። So these are the pubic lice. And now let's do inquiry activity 5.14 እንደምታደርጉት እንደተለመደው በግሩፕ ተሆኑና የpubic lice causative agentታቸው means of transmission, symptoms and treatment ከላይብረሪ ወይም ደግሞ ከፊዚሻን በመጠየቅ ለክፍል ጓደኞቻችሁ ታቀርባላችሁ። So the cause ስናይ the pubic lice insects ነፍሳት ናቸው ጥገኛ የሆኑ ነፍሳት and their scientific name Pteris pubis ነው የሚባሉት። So በእነሱ አማካኝነት ነው መንስኤው የዚህ በሽታ የሚከሰተው። ትራንስሚሽኑ በሴክሹዋል ኮንታክት ነው በጾታዊ ግንኙነት ነው። እንዲሁም ደግሞ የተለያዩ ልብሶችና አልጋ አንሶላ የፎጣ አንድ ላይ ሼር በማድረግ በጋራ መጠቀምም ከአንድ ሰው ሌላ ሰው ሊተላለፍ ይችላል። እንደ ሲምፕተምስ እና ኢንተንስ ኢቺንግ visible lice or nits መኖር ነው። ከመጠን ያለፈ ማሳከክ እና ቪዚብል የሆኑ ደግሞ በአይን የሚታዩ ደግሞ ቅማሎችም እንዲሁ ሊታዩ ይችላሉ። ትሪትመንት እና ፕሪቨንሽኑ አጌን ላይስ ኪሊንግ ሎሽን አለ። እነዚህን ነፍሳት የሚገል ሎሽን መጠቀም፣ አልጋና ልብስን በተገቢ መልኩ ማጠብ እና ካልታከምን ደግሞ አንዳችን ለአንዳችን ጋር ንክኪ መቀነስ ወይም ማስወገድ መከላከያ እና ሕክምና መንገዶች ናቸው። ሌላኛው በፓራሳይትስ አማካኝነት የሚተላለፍ የሴክሹዋል ትራንስሚትድ ኢንፌክሽን is trichomoniasis የምንለው ነው። It's a common sexual transmitted infection caused by the parasite Trichomonas vaginalis. Trichomonas vaginalis የሚባል ፓራሳይት አማካኝነት የሚከሰት ነው this trichomoniasis የምንለው በሽታ። So this parasite Trichomoniasis vaginalis የምንለው ፓራሳይት is protozoan የሆነ ፓራሳይት ነው ከዚህ ምስል እንደምንረዳው። So causative agentን ስናይ it is the protozoa Trichomonas vaginalis and its means of transmission ከአንድ ሰው ሌላ ሰው የሚተላለፈው በሴክሹዋል ኮንታክት ነው በጾታዊ ግንኙነት። and symptoms ስንመለከት አንድ ሰው በዚህ ፓራሳይት ከተጠቃ በኋላ የሚያሳያቸው ምልክቶች in women በሴቶች ላይ large amount of thin often foul smelling discharge from the vagina የሚታየው ቀጭን የሆነ መጥፎ የሆነ ሽታ ያለው ፈሳሽ ከብልት መውጣት ሊሆን ይችላል which might be clear, white, gray, yellow or green ቀለሙ ደግሞ ከለሩ ደግሞ የጠራ ወይም ነጭ ወይም ግራጫማ or ደግሞ some
የለው የሆነ ቢጫና አረንጓዴ የማይሆን ሊሆን ይችላል። እንደገን ጀኒታል ሬድነስ የብልት መቅላትም እንደዚሁ ምልክቶች ሊሆኑ ይችላሉ። በተጨማሪም በርኒንግ ኤንድ ኢቺንግ ማቃጠልና የማሳከክ ስሜት፣ ፔን ዊዝ ዩሪኔሽን ኦር ሴክስ በሽንት በመሽናት ጊዜ ህመም ኦር በግብረ ስጋ ግንኙነት ጊዜ ህመም እንዲሁም ሊያጋጥማቸው ይችላል። ኤንድ ዲስኮምፎርት ኦቨር ዘ ሎወር ስቶማክ ኤሪያ በከፍተኛው የሆድ ክፍል አካባቢም እንዲሁ ምቾት ያለመሰማት ስሜትም ሊያጋጥማቸው ይችላል በሴቶች ላይ። እንዲሁም ደግሞ ኢን ሜን ደግሞ ስንመለከት አገን ኢቺንግ ኦር ኢሪቴሽን ኢንሳይድ ዘ ፒነስ የወንድ ብልቱ አካባቢ የማሳከክ እንዲሁም የማቃጠል ስሜት ሊኖረው ይችላል፣ የመቆጣት። በርኒንግ ዊዝ ዩሪኔሽን አገን በመሽናት ጊዜም እንዲሁም ደግሞ አፍተር ኢጃኩሌሽን የማቃጠል ስሜት በግብረ ስጋ ግንኙነት ጊዜ አፍተር ኢጃኩሌሽን እንደዚህ አይነት ስሜቶች ሊሰሙት ይችላሉ። ኤንድ ዲስቻርጅ ፍሮም ዘ ፒነስ እንዲሁም ከወንድ ልጅ ብልት ፈሳሾችም እንደዚሁ መገኘት ምልክቶቹ ሊሆኑ ይችላሉ ማለት ነው። ፕሪቨንሽን ትሪትመንት ራሳችን መከላከል የምንችለው ከእንደዚህ አይነት በሽታዎች ለኛ ደህና የተጠበቀ ጾታዊ ግንኙነት ማድረግ መሞከር፣ እንደገን ወደ አስፈላጊው ሕክምና ቦታ በመሄድ የሚታዘዙትን መድኃኒቶች በመውሰድ ከዛ ፓራሳይት ነጻ ለመሆን መሞከር ነው ትሪትመንቱ። ሶስተኛ ላይ የምናየው በፓራሳይት አማካኝነት የሚተላለፉ የአባላዘር በሽታ ስኬቢስ ምንለው ነው። ሶ this is እከክ የሚባለው ማለት ነው። This are contagious skin disease that develop due to mite። ይሄ ደግሞ ቆዳ ላይ የሚታይ የበሽታ አይነት ነው። በማይት አማካኝነት ቅንቅን በምንላቸው ነፍሳት አማካኝነት ነው የሚከሰተው። So this scabies spreads from person to person through direct skin to skin contact። ከአንድ ሰው ሌላ ሰው የሚተላለፉትም እንዲሁ ቀጥተኛ የሆነ የሰውነት ንክኪ አማካኝነት ነው፣ የቆዳ ንክኪ አማካኝነት በአይን የማይታዩ ጥቃቅን ነፍሳት ስለሆኑ ማለት ነው። በተጨማሪም በልብስ በጋራ በመጠቀም አንዱ የለበሰው ሌላኛው ስለብስ ሊተላለፍ ይችላል። ሼድስ በፎጣዎች በአንሶላዎች እና ፈርኒቸርስ that has touched uninfected person's skin አንድ ሰው ተቀምጦበት የነበረ ቦታ አልጋ ተኝቶበት የነበረ ቦታ ላይ ሌላ ሰው ቢጠቀም አገን እንዲሁ ከአንድ ሰው ሌላ ሰው ሊተላለፉ ይችላሉ። So scabies is considered as a STI because it's often spread during sex። አብዛኛው ጊዜ በዚህ በሴክሹዋል ትራንስሚትድ ኢንፌክሽን ስር የተካተተበት ምክንያት ምንድን ነው? አብዛኛው ጊዜ በግብረ ስጋ ግንኙነት ጊዜ ቆዳ ለቆዳ ንክኪ ስለሚኖር በዛ አማካኝነት የሚተላለፍ ስለሆነ ነው ማለት ነው። ኖርማሊ በአብዛኛው ጊዜ ግን በአይን የማይታዩት ማይትስ ስኬቢስን በሽታ የሚያመጡት የሚያስከስቱት ነፍሳት እንዲህ ነው። በማጊ መነጽር በማይክሮስኮፕ አንደር ማይክሮስኮፕ ስናያቸው የሚመስሉት በእነሱ አማካኝነት ቆዳ ሊቆጣ ይችላል ማለት ነው እና የማሳከክ ችግርም ሊያጋጥም ይችላል። So from figure 5.39 we can see the disease of scabies. Again corrective 5.15 እዚህ ጋር መስራት እንችላለን። It's about the scabies disease ነው የሚጠይቀን። በቡድን ትሆናላችሁ and like causative agent transmission symptoms እና the prevention and treatment methods of the scabies disease ከላይብረሪ ወይም ከፊዚሽያን ከአካባቢያችሁ ካለ ጤና ባለሙያ በመረዳት ለክፍል ጓደኞቻችሁ ታቀርባላችሁ። አብረን ስንከልሰው the causative agent ማይትስ ናቸው ለና አይደለ? ቅንቅን የምንላቸው ነፍሳት ናቸው። በሳይንቲፊክ ኔማቸው ሳርኮፕተስ ስኬቢ የሚባሉ ናቸው። በእነሱ አማካኝነት ነው በአይን የማይታዩ ጥቃቅን ኢንሴክትስ። ትራንስሚሽኑ ስኪን ቱ ስኪን ኮንታክት ነው፣ ቆዳ ለቆዳ ንክኪ። አንድ አልጋ በጋራ መጠቀም፣ ልብስ በጋራ መጠቀም ከአንድ ወደ አንድ ሰው ሊያስተላልፍ ይችላል ብለናል። the symptoms again severe itching ከበድ ያለ የማሳከክ ከዛ ጋር ተያይዞ ራሽ ፍታና ታይኒ ቦሮስ ጥቃቅን የሆኑ ቆዳ ላይ እንደ ጉድጓድ የመሰሉ መዋቅሮች መስራት ሊሆን ይችላል። and treatment እና prevention ጋር ስንመጣ ህክምና አለው። ስኬቢሳይድ ክሬም አለ፣ እነዚህን ነፍሳት የሚገል ክሬም እሱን በመጠቀም አልጋና ልብሳችንን በተገቢ መልኩ ማጠብ እና ደግሞ by avoiding close contact until treated አንድ ሰው ከበሽታው እስከሚነጻና እስከሚታከም ድረስ ከዛ ሰው ጋር ያለንን ንክኪ ማስወገድም እንደዚሁ ራሳችንን ከበሽታው የምንጠብቅበትና የምንታከምበት መንገድ ነው ማለት ነው። ኦልራይት እንግዲህ እስካሁን ድረስ ስለተለያዩ የአባላዘር በሽታዎች እና መንስኤዎቻቸው፣ መከላከያ መንገድ፣ ምልክቶቻቸው ተመልክተናል። now on under this 5.2.8 epidemiology of STIs in Ethiopia የሚለውን ንዑስ ክፍል ደግሞ እንመልከት። በሀገራችን ኢትዮጵያ እነዚህ የተለያዩ አባላዘር በሽታዎች የተመለከትናቸው የአባላዘር በሽታዎች በሽታዎች እንዴት አድርገው እንደተሰራጩ ያላቸው ስርጭት በምን አይነት ሁኔታ እንዳለ ለመመልከት እንሞክር። የሳቋማ ቴሌግራም ቻናላችንን ጆይን፣ ቻናላችንን ሰብስክራይብ
እንዲሁም ስህተታችንን ማየት መጎብኘት እንዳትረሱ እያልኩኝ ወደ ትምህርታችን በመጀመሪያ ዋትስ አን ኤፒዲሞሎጂ የሚለውን ነገር ስንመለከት ምንድነው ኤፒዲሞሎጂ የምንለው ነገር ምንድነው ስንል ዋትስ አን ኤፒዲሞሎጂ ስንል it's the study of the transmission, causation, outbreak, surveillance, monitoring of a disease ነው። ኤፒዲሞሎጂ የምንለው ጥናት ምን አይነት ጥናት ነው? የአንድን በሽታ እንዴት እንደሚተላለፍ መንስኤው ምን እንደሆነ እንዴት ወረርሽኝ ሊሆን እንደሚችል ስለ ወረርሽኝነት ወይም እንዲሁም ደግሞ ስለ ሰርቪሊያንስ ኦር ስርጭቱን እንዴት መቆጣጠር እንደሚቻል በሽታው እንዴት መቆጣጠር እንደሚቻል እንዲሁም ደግሞ የተለያዩ ጥናቶች እንዴት አድርገው ነው አፕላይድ መሆን የሚችሉት የተለያዩ በሽታዎችን ለማከም ትሪት ለማድረግም ሆነ እንዲሁም ደግሞ ለመቆጣጠር የሚለውን ነገር እነዚህን ነገሮች የሚያጠና የጥናት ዘርፍ ነው ማለት ነው ኤፒዲሞሎጂ። ኤፒዲሞሎጂ ኦፍ STIs ደግሞ ስናይ ኤፒዲሞሎጂ ኦፍ ሴክሹዋል ትራንስሚትድ ኢንፌክሽንስ ስናይ ስፔሲፊካሊ በግብረ ስጋ ግንኙነት አማካኝነት ስለሚተላለፉ በሽታዎች ስለ አባላዘር በሽታዎች ስልት ባለው መንገድ ስርዓት ባለው መልኩ የሚጠናበት ሂደት ነው ማለት ነው። እንዴት አድርገው ነው እነዚህ ሴክሹዋል ትራንስሚትድ ኢንፌክሽንስ ምን አይነት እንደሆነ አይደንቲፋይ የሚደረግበት የሚለዩበት መንስኤያቸው ምን እንደሆነ የምንረዳበት አንደርስታንድ የምናደርግበት the cause of the disease እና the symptoms ምልክቶቻቸው ምን አይነት እንደሆኑና መተላለፊያ መንገዶቻቸው ምን አይነት እንደሆኑ እንዲሁም እንዲህ ሊሰራጩ እንደሚችሉ የሚጠናበትን ሲስተማቲክ ሂደት ነው ማለት ነው ስልትን ነው ማለት ነው ኤፒዲሞሎጂ ኦፍ the STIs ብለን የምንለው። even though there is a little information on the incidence and prevalence of STIs in Ethiopia ምንም እንኳን በሀገራችን ኢትዮጵያ ውስን የሆነ መረጃ ቢኖርም ስለዚህ ስለ sexually transmitted infections ክስተታቸውና ስርጭታቸው ወይም ደግሞ መስፋፋት the problem of STIs is generally believed to be similar to the other developing countries ከሌሎች ያደጉ ካሉ ሀገራት ጋር ተመሳሳይ የሆነ ችግር እንደሆነ በሀገራችን ኢትዮጵያም ይታመናል ማለት ነው። ተመሳሳይ ነው ከሌሎች ታዳጊ ሀገራት ጋር። about 1.4 million people are infected with STIs every day እንግዲህ እንደምታዩት በየቀኑ ወደ 1.4 የሚሆኑ 1.4 ሚሊዮን የሚሆኑ ሰዎች በአባላዘር በሽታዎች ይያዛሉ ተብሎ ይታመናል። And in Ethiopia, በሀገራችን ኢትዮጵያ the highest reported rates of STIs are found among 15 to 24 years old በሀገራችን ኢትዮጵያም ደግሞ በከፍተኛ ደረጃ ሪፖርት ተደርጎ የሚታየው የአባላዘር በሽታ በየትኛው እድሜ ክልል ውስጥ ባሉ ሰዎች ላይ ነው? ከ15 እስከ 24 እድሜ ባሉ ክልል ውስጥ ባሉ ሰዎች ላይ ተስፋፍቶ እንደሚታይ መረጃዎች ያሳያሉ። ስለዚህ ከነዚህ መረጃዎች እንደምንረዳው የሴክሹዋል ትራንስሚትድ ኢንፌክሽንስን መከላከል በከፍተኛ ደረጃ እንደሚያስፈልገንና እንዲሁም ደግሞ የተለያዩ ግንዛቤ ማስጨበጫ ትምህርቶችም እንዲሁ እንደሚያስፈልጉ በእነዚህ እድሜ ክልል ውስጥ ባሉ ወጣቶችም እንደሚያስፈልግ እንዲሁ መረዳት እንችላለን። and now 5.2.8.1 ንዑስ ክፍል ላይ we see the risks of STIs epidemic in Ethiopia በሀገራችን ኢትዮጵያ እነዚህ አባላዘር በሽታዎች የመተላለፋቸው አደጋ ምን ያህል እንደሆነ ደግሞ እንመልከት። so when we see the risks of STIs epidemic include አንድ ሰው ለአባላዘር በሽታ ተጋላጭ የሚሆንባቸው ተላላፊነት ተጋላጭ የሚሆንባቸው ሪስኮች ምን እንደሆኑ እና anyone who is sexually active risks some degree of exposure to an STD or STI ማንኛውም ሰው የግብረ ስጋ ግንኙነት ማድረግ የጀመረ ሰው ለተለያዩ አባላዘር በሽታዎች ተጋላጭ ነው። so factors that may increase that risk include ለነዚህ ደግሞ በከፍተኛ ደረጃ ተጋላጭ እንዲሆን አደጋ ላይ ሊጥሉት የሚችሉ ደግሞ ምክንያቶችን ደግሞ ስናይ one is having unprotected sex ነው። አንደኛው ልቅ የሆነ የግብረ ስጋ ግንኙነት ማድረግ ነው። and having sex with an infected partner who is not wearing a latex condom significantly increases the risk አንድ ሰው ግብረ ስጋ ግንኙነት የሚያደርገው በተለያዩ አባላዘር በሽታዎች ተጠቅቶ የነበረ ሰው ጋር ከሆነና ያ ሰው ደግሞ ኮንዶም አድርጎ ካልተጠቀመ again ሪስኩን ለተጋላጭነት አደጋውን ይጨምርበታል። of getting this STI and improper or inconsistent use of condoms can also increase risk ማለት ነው። በተጨማሪም ኮንዶምን ሲጠቀም በተገቢ መልኩ ማይጠቀም ከሆነ አንድ ሰው ወይም አንዲት ሴት አንድ ወንድ ወይም አንዲት ሴት ማይጠቀሙ ከሆነ እንዲሁም ደግሞ በተደጋጋሚም ደግሞ ማይጠቀሙትም ከሆነ በግብረ ስጋ ግንኙነት ጊዜ በእነዚህ ምክንያቶች again ሪስክ ተጋላጭ ሊሆኑ ይችላሉ። ሌላኛው is having sexual contact with multiple partners ነው። ከአንድ በላይ ከሆኑ ሰዎች ጋር ሴትም ሆነች ወንድ
የጾታዊ ግንኙነት የሚፈጽም ሰው ከሆነ እንዲሁ በከፍተኛ ደረጃ ተጋላጭ ነው ማለት ነው። so the more people you have sexual contact with the greater your risk። ከብዙ ሰዎች ጋር አንድ ሰው ግብረ ስጋ ግንኙነት ይፈጽማል ማለት ከፍተኛ ደረጃ ራሱን ለተለያዩ አባላዘር በሽታዎች ተጋላጭ እያደረገ ነው ማለት ነው። ሌላኛው ተጋላጭ የሚያደርጉ ነገሮች is being forced to engage in sexual activity ነው። አንድ ሰው ከፈቃዱ ውጪ በግፊት ተገፍቶ ጾታዊ ግንኙነት እንዲፈጽም በሚደረግበትም ጊዜ እንዲሁ ለእነዚህ የተለያዩ በሽታዎች ተጋላጭ ይሆናል። የአባላዘር በሽታዎች dealing with rape or assault is difficult። ለምሳሌ አንድ ሴት ብትደፈር ወይም አንድ ሰው ቢደፈር ጥቃት ቢደርስበት again it's very risky ማለት ነው for that person STIs ሊይዘው ይችላል። but it's important to see a doctor as soon as possible to receive screening, treatment, emotional support። ስለዚህ በዚህ አማካኝነት የተለያዩ አባላዘር በሽታዎች ተጋላጭ አንድ ሰው ሊሆን ስለሚችል አንድ ሰው ይሄን አይነት ክስተት ወንድም ሆነ ሴት ካጋጠመው በኋላ ወዲያውኑ በአስቸኳይ ሐኪም ጋር በመቅረብ አስፈላጊውን ምርመራ፣ ሕክምናና የስሜት ድጋፍ ሊያገኝ ይገባዋል። ሌላኛው አስተዋጽኦ ያለው ነገር is misuse of alcohol or use of recreational drugs ነው። የአልኮል መጠጥ እንዲሁም ደግሞ አዝናኝ እጾችን መጠቀም እንዲሁ ተጋላጭ ያደርጋል አንድን ሰው ለተለያዩ አባላዘር በሽታዎች። ምክንያቱም substance misuse can inhibit your judgment። እነዚህን የተለያዩ እጾች መጠቀም አንድን ሰው በትክክለኛ የማሰብ እርምጃን ስለሚከለክሉ it may make you more willing to participate in risky behaviors። እንደዛው በትክክል ማሰብ እንዳይችል ስለሚያደርጉ የተለያዩ አደጋ አጋላጭ የሆኑ ተግባራትን አንድ ሰው እንዲፈጽም ሊያስችሉ ስለሚችሉ ማለት ነው። so this is also another factor። ሌላኛው is injecting drugs ነው። የተለያዩ እጾችን በመርፌ መልክ መጠቀም እንዲሁ ተጋላጭ ያደርጋል አንድን ሰው ለተለያዩ በሽታዎች። needle sharing spreads many serious infections። በአንድ መርፌ የተለያዩ ሰዎች የሚጠቀሙ ከሆነ አገኝ ለተለያዩ በጣም ሲሪየስ ለሆኑ ኢንፌክሽኖች ተጋላጭነት መሰራጨት የራሱ የሆነ አስተዋጽኦ አለው። ኢንክሉዲንግ HIV የማስተላለፍ የሄፓታይተስ B ቫይረስን፣ የሄፓታይተስ C ቫይረስን የመሳሰሉትን ከአንድ ሰው ሌላ ሰው የማሰራጨት የራሱ የሆነ አስተዋጽኦ ስላለው አጌን ኢንጀክቲንግ ድራግስም ሌላኛው ፋክተር ነው። STIs አንድ ሰው እንዲይዘው ተጋላጭ ከሚያደርጉት ፋክተርስ አንዱ ነው። ፋይናሊ ቢንግ ያንግ ወጣትነት በራሱ ለእነዚህ ለተለያዩ STIs ተጋላጭ ያደርጋል because have the new STI occurs in people between the age of 15 and 24። ቀደም ብለን ባየነው የጥናት መረጃ መሰረት አብዛኛው በአባላዘር በሽታ ተጠቂ ሰዎች በእድሜ ክልላቸው ከ15 እስከ 24 ባለው ጊዜ ነው። ምክንያቱም ወጣቶች ስለሆኑ because ወጣትነት ጊዜ ያለማስተዋል ብዙ ነገሮች ስለሚደረጉ ማለት ነው። ሰው እኛ ግን በእነዚህ የእድሜ ክልሎች ውስጥ ባለንበት ጊዜ እያንዳንዱ የምንተገብራቸውን ነገሮች በማስተዋል ራሳችንን በመጠበቅ ልናደርግ ይገባናል ማለት ነው። ያለበለዛ ለእነዚህ አይነት በሽታዎች ራሳችንን ተጋላጭ ልናደርግ ስለምንችል ማለት ነው። ኦኬ ናው ሌትስ ዱ አክቲቪቲ 5.16 በዚህ ቪዲዮ የመጨረሻ አክቲቪቲያችን ነው። ሶ ምን ታደርጋላችሁ? ዲስከስ የተነነ ግሩፕ ኦፍ 5 አምስት ግሩፖች በመሆን ቡድኖች በመሆን ለክፍላችሁ የምታቀርቡት ነው። በአካባቢያቸው የሚገኝ የጤና ተቋም በመሄድ የሕክምና ባለሙያዎችን ጠይቃችሁ ነው የምትሰሩት። አንደኛ የተለያዩ አባላዘር በሽታዎች መተላለፊያ መንገዳቸው ምን እንደሆነ፣ የስርጭታቸው ተጋላጭነት ሪስኩ ምን እንደሆነ፣ ኤፒደሚክ ሪስክ፣ ፕሪቨንቲቭ ኬርስ እነዚህን ደግሞ የአባላዘር በሽታዎች እንዴት አድርገን መከላከል እንደምንችል እና እንዲሁም ደግሞ በስተመጨረሻ ስለ HIV ኤድስ ትራንስሚሽን ሪስክስ ስለመሳሰሉት በመጠየቅ ለክፍል ጓደኞቻችሁ ታቀርባላችሁ ማለት ነው። ስለዚህ እስካሁን ብዙ ስላየን ጠቅላላ አድርገን ስንመልስ ስለዚህ ጥያቄ መልሱን STIs sexual transmitted infections ምንድናቸው ነው? these are infections passed mainly through sexual contact አይደለ? እነዚህ በሽታዎች ከአንድ ሰው ሌላ ሰው በጾታዊ ግንኙነት አማካኝነት የሚተላለፉ ናቸው። እንዲሁም ደግሞ ኢንፌክትድ በሆነ ብለድ በደም ንክኪ ከእናት ወደ ልጅም እንደዚሁ በወሊድ ጊዜ ሊተላለፉ የሚችሉ በሽታዎች ናቸው አለን። ኤፒደሚክ ሪስኩ ደግሞ ተጋላጭነቱ እንዴት ነው? ስርጭቱስ ደግሞ ስንል የሴክሹዋል ትራንስሚትድ ኢንፌክሽንስ they spread rapidly in a community due to unprotected sex የሚሰራጩትም ልቅ የሆነ ግብረ ስጋ ግንኙነት በሚደረግበት ጊዜ አንድ ሰው ማልቲፕል ፓርትነር ሲኖሩት ከአንድ ሰው በላይ የጾታዊ ግንኙነት ሲያደርግ ከሆኑ ሰዎች ጋር ጾታዊ ግንኙነት ሲያደርግ አንትሪትድ ኢንፌክሽን ሲኖር አንድ ሰው ደግሞ
በበሽታ ከተጠቃ በኋላ ራሱን በተገቢ መልኩ ሕክምና ሳያገኝ እንዲሁ ከሌላ ሰዎች ጋር ግብረ ስጋ ግንኙነት ሲፈጽም ነው ብለናል። እንዴት አድርገን ራሳችንን ከተለያዩ STIs የምንጠብቀው ደግሞ ብለን ስንል አንደኛው ዩዚንግ ኮንዶም መጠቀም ሊሆን ይችላል። ሬጉላር ቴስቲንግ መኖር መደበኛ የሆነ ምርመራ በማድረግ ሲኪንግ ኤርሊ ትሪትመንት አንድ ሰው ህመሙ ከተያዘ በኋላ ቀደም ብሎ የተለያዩ ህክምናዎችን ለማግኘት መሞከር እና ሊሚቲንግ ሴክሹዋል ፓርትነር ሄልፕስ ፕሪቨንት STIs እንዲሁም ከአንድ በላይ የግብረ ስጋ ግንኙነት ጾታዊ አጋር አለመያዝ የመሳሰሉት አንድን ሰው ከተለያዩ በሽታ ከነዚህ STI በሽታዎች ሊከላከሉ ይችላሉ ማለት ነው። ሊከላከሉለት ይችላሉ። HIV ኤድስ ሪስኮቹ አንደኛ ቀደም ብለን እንዳልነው HIV ስፕሬድ የሚያደርገው ስሩ አንፕሮቴክትድ ሴክስ ነው፣ ልቅ በሆነ የግብረ ስጋ ግንኙነት ነው። እንዲሁም የተለያዩ ስለት ያላቸው ነገሮች ኒድልስን በጋራ በመጠቀም ደምንም እንዲሁ ኢንፌክትድ ከሆነ ሰው ትራንስፊውዥን በመቀበልም ሊሆን ይችላል። and again from mothers to child during pregnancy ነው በእርግዝና እንዲሁም በወሊድ ጊዜም ከእናት ወደ ልጅ ሊተላለፍ ይችላል። again during the breastfeeding ጊዜ ማለት ነው ጡት በምታጠባበትም ጊዜ እንደዚሁ ስለ HIV ኤድስ ሪስክም በዚህ መልኩ ጠቅለል አድርገን ማየት እንችላለን ማለት ነው። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበረ። ስለተለያዩ ስለ አባላዘር በሽታዎች በጾታዊ ግንኙነት ምክንያት ስለሚተላለፉ በሽታዎች ምክንያታቸው፣ መንስኤያቸው፣ ምልክታቸው፣ ትሪትመንት እና ፕሪቨንሽናቸው እንዲሁም ደግሞ አንድ ሰው መታከም እንዴት እንደሚችልና ራሱንም ከነዚህ በሽታዎች መጠበቅ እንደሚችል በደንብ አድርጋችሁ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮአችን ስለ ሃርምፉል ትራዲሽናል ፕራክቲስ ስለ ጎጂ ስለሆኑ ባህላዊ ልማዶች እንመለከታለን። የሳቋማ ቴሌግራችንን ጆይን፣ ዩቲዩባችንን ሰብስክራይብ እንዲሁም ሴታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።